አዶቤ ፎቶሾፕ ላይ የሚገኙ ቱሎች ብዙ ቱሎች አሉ አዶቤ ፎቶሾፕ ላይ እነሱን ነው በዚህ ቪዲዮ ላይ የምንመለከተው ያላችሁት የፌዝ 2 ሞጁል 5 ወይም ደግሞ የፎቶሾፕ ሁለተኛው ክፍል ላይ ነው እዚህ ቪዲዮ ላይ የምናያቸው ቱሎች ምን እንደሆኑ ከና አይከናቸው ምን አይነት ስራ እንደሚሰሩ የትኛው የቱል ካቴጎሪ ላይ እንደሚመደቡ በደንብ በተብራራ መልኩ መታገኙበት የአዶቤ ፎቶሾፕን በደንብ የሚገልጽላችሁ ዶክመንት አለ የመጀመሪያውን ሊንክ ነክታችሁ ዶክመንቱን ዳውንሎድ በማድረግ እኔ እዚህ ጋር ሳያያችሁ ከኔ ጋር መከታተል ትችላላችሁ ይሄ ግራፊክ ዲዛይን ማስተር ክላስ በነፃ ወደ እናንተ እንዲደርስ እናንተ በነፃ እንድትመለከቱት ያደረገላችሁ ኢትዮ ቴሌኮም ስፖንሰር በማድረግ ነው ኢትዮ ቴሌኮምን በኮሜንት ማመስገን ትችላላችሁ እኛ ደግሞ በቪዲዮቻችን መሃል ላይ የኢትዮ ቴሌኮምን አገልግሎቶች በማስገባት እንዲሁም ደግሞ ስለ ኢትዮ ቴሌኮም አንዳንድ ነገሮችን በማውራት እናመሰግናለን ማለት ነው የዚህ ግራፊክ ዲዛይን ማስተር ክላስ ኢንስትራክተራችሁ ማታንያ ተድላ እባላለሁ በዚህ የዩቲዩብ ቻናል ላይ ደግሞ ከቴክ እስከ ክሬቲቭ ስራዎች በአንድ ላይ በማድረግ ለእናንተ የማቀርብላችሁም ይሆናል እንደዚህ አይነት ነገር የሚያስደስታችሁና እንደዚህ አይነት ነገሮችን ማየት የምትፈልጉ ከሆነ ዩቲዩብ ላይ ሰብስክራይብ ታደርጉት ይችላልላችሁ ሰብስክራይብ ካደረጋችሁ በኋላ ደግሞ ከጎን ያለችውን የደወል ምልክት ነክታችሁ ኦል ስታደርጉት ቪዲዮ ባወጣው ቁጥር ወደ እናንተ የማሳወቂያ ምልክት ይደርሳችኋል የመጀመሪያ ተመልካች ትሆናላችሁ ማለት ነው ቪዲዮን ላይክ እያደረጋችሁ ግራፊክ ዲዛይን መማር ለሚፈልግ ጓደኛችሁ ቤተሰብ ይሄንን ቪዲዮም ሼር ማድረግ ትችላላችሁ አሁን የአዶቤ ፎቶሾፕ ቱሎቹን እንመለከታለን ከዛ በፊት ግን ምን ያህሎቻችሁ ቴሌብር አላችሁ ይሄንን ቪዲዮ የምትመለከቱት እስቲ ይሄን ቪዲዮ እንመልከተው ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ መጠራጠራችሁ እኮ ነው የሚገርመው ቴሌብርም አለ ቴሌብር ስንጀምር እንዲህ ነን ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን ቴሌብር ሶ አዶቤ ፎቶሾፕ እዚህ ጋር ያርሱን ይመስላል ባለፈው ይሄንን ፋይል ክሬት አድርገን ነበር ኦቨርቪው ምን ይመስላል የአዶቤ ፎቶሾፕ እንዲሁም ወርክ ስፔሱ ምን ይመስላል የሚለው ከናንተ ጋር ተመልክተናል ዛሬ በዚህ ቪዲዮ ላይ የምንመለከተው በዚህ በግራ በኩል የምትመለከቷቸውን ቱሎች ነው ቱሎቹ ምንድናቸው ስራቸውስ እንዴት ነው ምን የተለየ ነገር ያደርጋሉ እያንዳንዱ ቱሎች የሚለውን ከናንተ ጋር የምንመለከት ይሆናል የመጀመሪያ ላይ የምንመለከተው ሙቭ እና ሴሌክሽን ቱል ነው ሙቭ እና ሴሌክሽን ቱል ምንድናቸው ሙቭ ቱል የምንለው ለማንቀሳቀስ የምንጠቀማቸው ቱሎች ናቸው ሴሌክሽን ቱል የምንለው ደግሞ ሴሌክት ለማድረግ ወይም ደግሞ ያለነው የአዶቤ ፎቶሾፕ ፋይል ላይ የምንሰራበት ፋይል ላይ ሴሌክት ለማድረግ ለመምረጥ የምንጠቀመው ነው እነዚህን ቱሎች ነው በመጀመሪያ ላይ የምንመለከተው ስለዚህ ፎቶሾፕ ላይ አንድን ስራ ከመስራታችሁ በፊት ምን ማድረግ አለባችሁ ሴሌክት የምታረጉት ወይም ደግሞ ሙቭ የምታረጉት ነገር ወይም የምታንቀሳቀሱት ያስፈልጋል ማለት ነው ስለዚህ ኢንተርኔቱን ኮኔክት ላድርግና ዳውንሎድ ላድርግ የሆነ ፎቶ ቴምፕሌቶችን እንዲሁም የተለያዩ ፎቶ የፎቶሾፕ ፋይሎችን ዳውንሎድ ለማድረግ የምጠቀመው ይሄንን ዌብሳይት ነው ሶ እናንተ ምን ብትጠቀሙ ትላለሁ አሁን የሚያስፈልገን ስቶክ ኢሜጅ ነው ፎቶ ጀስት እናድርገው ለመጀመሪያ ያክል እንዲሆነን ማለት ነው ሶ ይሄንን ዌብሳይት ፌስ 3 ላይ በደንብ እንመለከተዋለን ፍሊፒክ እንዴት ነው የሚሰራው ምንድነው የምታደርጉት ምናምን የሚሉትም ማለት ነው ይሄንን ፎቶ ክሊክ እናድርገው እና ይሄንን ዳውንሎድ እናድርገው ሶ ኤአይም አብሮት አለ አስችልም አንዳንድ ነገሮች ከእናንተ ጋር እንመለከታለን ኦሪጂናል ሳይዝ ዳውንሎድ አድርግልኝ
አሁን ኦሪጂናል ሳይዙን ዳውንሎድ ያደርግልኛል። ይሄንን ፎቶሾፕ ላይ ያስገብተን እንመለከታለን ማለት ነው። ቱሎቹ ምን ያደርጋሉ፣ እንዴት ይሰራሉ፣ እንዴት እንጠቀምባቸዋለን የሚለው ማለት ነው። ይህችን ከት እናርጋትና እዚች ጋር እናስገባው የምንሰራበት ፋይል ስለሆነ ጥሩ። አሁን የመጀመሪያ የምንመለከተው ቱል ምንድነው? ሙቭ ቱል ነው። ሙቭ ቱል የምንለው እዚህ ጋር የምትመለከቱት ነው፣ ለማንቀሳቀስ የምንጠቀምበት። ሙቭ ቱል የትኛው ነው? ይሄ ማለት ነው። ይሄ ሙቭ ቱል እንላለን፣ ለማንቀሳቀስ ፎቶሾፕ ላይ የምንጠቀምበት ነው። አሁን እዚች ጋር አንድ ነገር አሳያችኋለሁ። ይሄን ድራግ አድርገውና ላስገባው፣ ፎቶሾፕ ላይ አስገባውት እንደዚህ። ፎቶሾፕ ላይ ኢሜጅ ድራግ አድርጋችሁ እንደዚህ የፎቶሾፓችሁ ፋይል ላይ ስታስገቡት ባይ ዲፎልት ትራንስፎርም ያደርገዋል፣ ወይም ደግሞ ሳይዙን እንድታስተካክሉለት ይፈልጋል። እንደዚህ ይመጣላችኋል። አልትን ይዛችሁ ይሄው እንደዚህ ታደርጉታላችሁ ማለት ነው። እቺን የራይት ምልክት ትነኩታላችሁ፣ እንደዚሁ ባለበት ይቀመጣል ማለት ነው። ጥሩ። አሁን ይሄን ኢሜጅ ሴሌክት አድርገን ያለነው ምን ቱል ላይ ነው? ሙቭ ቱል ላይ ነው። ሙቭ ቱል ምንድነው ስራው? ማንቀሳቀስ። ይሄው እንደምታዩት አያችሁት፣ ሙቭ ቱል ስራ ይሄ ነው። አሁን ኮንትሮል ዜድ ላድርግና አንድ 4 ማዕዘን ላስገባ። እዚች ጋር አንድ 4 ማዕዘን ላስገባ፣ ትንሽ ደስ እንድትል ራውንድ ነገር ላድርጋት እቺን 4 ማዕዘን። ዘን ከለሩን ደግሞ ደብል ክሊክ ላድርግና እዚች ጋር ባይ ድሮፐር ቱል ሜቢ የፎራን ይሄንን ቀለም እንጠቀም እንችላለን። ኦኬ ልበለው። ኦኬ እሺ፣ ሬክታንግሉ ትላላረገው ደብል ክሊክ ላድርገውና ይሄኛው እዚች ጋር ጥሩ። አሁን እንደምታዩት ይሄንን አድርገናል ማለት ነው። አሁን እዩት፣ ክሊክ ሳረግበት አያችሁት፣ ይሄንን ሴሌክት ያደርጋል፣ ይሄንን ሴሌክት ያደርጋል። አሁን ደግሞ ላሳያችሁ፣ አያችሁት። ኦኬ እሺ፣ ይሄኛው could not move because the layers are not selected። እሺ ይሄው እዚህ ጋር እሺ፣ ባክግራውንድ ላይ እናድርገው። ይሄው አያንቀሳቅስልንም፣ አያያችሁት ነው፣ አያንቀሳቅስልንም። ለምን? አሁን እዚህ ጋር የምትመለከቱት አውቶ ሴሌክት ይባላል። የሙቭ ቱልን ከተጠቀማችሁ በኋላ ማለት ነው። እዚች ጋር የምትያዩት ይሄ አውቶ ሴሌክት ጥቅሙ ምንድነው? አውቶማቲካሊ ሴሌክት አድርግልኝ ፎቶሾፕ ላይ ያሉትን ነገሮች። እኔ ሪኮመንድ አላደርጋችሁ፣ ምንም ብዙ አልጠቀምም አውቶ ሴሌክት የሚለው። ለምን? ሌየር ባይ ሌየር ሴሌክት ማድረግ ስለምትችሉ። አሁን እቺን ሌየር አያችሁታ፣ ይሄ ነው ሌየር የሚባለው። ደብል ክሊክ ላድርግበትና ራውንድድ ሬክታንግል ልበለው፣ ራውንድድ ሬክታንግል። እቺን ሽፍትን ይዤ ትንሽ ወደዚህ ጠጋ አድርጋት፣ ወደዚህ ላስጠቀም። ምን መሰላችሁ? አውቶ ሴሌክቱን ኦን ካደረጋችሁት፣ ለምሳሌ ይሄው ኢሜጁን ሴሌክት ሳደርግ አውቶማቲካሊ ያለውን ሌየር ወይም ደግሞ ማውዙ ወይም ደግሞ ሙቭ ቱል ያለበትን ሌየር ሴሌክት ያደርግላችኋል። ይሄው እዚህ ጋር እንደምታዩት ይሄንን ሴሌክት ያደርግላችኋል። ይሄን ሪኮመንድ አላደርግም። ለምን? እያንዳንዱን ሌየር እዚህ ጋር ያለውን ክሊክ እያደረጋችሁ ማንቀሳቀስ ወይም ደግሞ እዛ ላይ መስራት ስለምትችሉ ማለት ነው። ለዚህ አውቶ ሴሌክቱን ኦን ስታደርጉት ምን ያደርግላችኋል? አውቶማቲካሊ ሴሌክት ያደርግላችኋል። አውቶ ሴሌክቱ ደግሞ ኦፍ ሲሆን እንደምታዩት ሌየር ባይ ሌየር እናንተ ሴሌክት ታደርጉለታላችሁ ማለት ነው። ለዚህ ገብቷችኋል? የአውቶ ሴሌክሽን እና አውቶ ሴሌክሽኗ ኦን ስትደረግና ኦፍ ስትደረግ ያ ነው ልዩነቱ። አውቶ ሴሌክት ኦን ሲሆን ሙቭ ቱል ያለበትን እንትን አውቶማቲካሊ ሌየር ሴሌክት ያደርግላችኋል። ኦፍ ሲሆን ደግሞ እናንተ ማኑዋሊ ሌየሩን ሴሌክት አድርጋችሁ ማንቀሳቀስና መጠቀም ትችላላችሁ። ለምንድን ነው እኔ የማልጠቀምበት? ለምሳሌ ፎቶሾፕ ላይ የሆነ ነገር ፈልጌ ኦር ደግሞ የሆነ ነገር እያደረግኩ ከሆነ ድንገት ሳላስበው የሆነ ነገር ላበላሽ እችላለሁ። ኮንትሮል ዜድ ብዬ ልመለስ እችላለሁ። ግን በደንብ ስትሰሩበት ነው የምትረዱት። አውቶ ሴሌክት የምትባሏ እኔ ሪኮመንድ አላደርጉም። አንዳንድ ሰዎች ይመቻቸዋል፣ ግን እኔ በደንብ ስሰራበትና ሳየው ይሄ ነገር በቃ ሌየር ባይ ሌየር ሴሌክት ማድረግ ሞር የተሻለ ነው ብዬ ስላሰብኩኝ ነው የተውኩት። ከዛ በመቀጠል ነው የምንመለከተው አርት ቦርድ ቱል ነው። ይህ አርት ቦርድ ቱል ምን ላይ ተነዋል? አዶቤ ኢሉስትሬተር ላይ ተነዋል። ምንና የምናደርግበት ነው አርት ቦርዱን ወይም ደግሞ አርት ቦርዶቹን ኮንትሮል የምናደርግበት ቱል ነው። እንደምታዩት አርት ቦርድ እዚህ ጋር ወደ ኋላ ሉጣና እዚህ ጋር ሌላ አርት ቦርድ ክሬት ማድረግ ብፈልግ ይሄው እዚህ ጋር ሌላ አርት ቦርድ ክሬት ያደርጋል። ይሄን ፕላስ ብነካው ደግሞ ወደ ላይ አንድ ይጨምራል አርት ቦርድ። እዚህ ጋር ከፕላስ ብነካው ወደ ጎን እንደዚህ ያደርግልናል ማለት ነው። ስለዚህ አርት ቦርድን ኮንትሮል ማድረግ ስትፈልጉ ወይም ደግሞ አርት ቦርድ ላይ መጫወት ስትፈልጉ ምንድነው የምታደርጉት? ይህንን የአርት ቦርድ ቱሉን ትጠቀሙበታላችሁ ማለት ነው። ኮንትሮል ዜድ እየነካው ስለሆነ ነው። እቺኛውን አሁን እንደዚህ ባረጋት ያው ትንቀሳቀሳለች፣ ከእንቱንም ውጪ ቢሆን ማለት ነው። ይሄው እንደምታዩት ይንቀሳቀሳል። ኮንትሮል ዜድ ላድርገውና ቦታው ላይ ላድርገው። ባክግራውንድ ላይ ሴሌክት እንደሆነ ይቀመጣል። እዚች ከባክግራውንድ ሴሌክት ስላደረኩት ከዛ ቀጥሎ ደግሞ የምንመለከተው ምንድነው? ሬክታንጉላር ማርኪው ቱል የሚለውን ነው። ይሄ ሬክታንጉላር ማርኪው ቱል ሴሌክሽን ቱል ነው።
ምንድነው ሰሌክት የሚያደርግልን? ሬክታንጉላሪ ሰሌክት የሚያደርግ ወይም ደግሞ አራት ማዕዘን በመስራት ሰሌክት የሚያደርግልን ነው። ለምሳሌ እዚህ ፎቶ ላይ እንምጣ። እቺን ሃይድ እናድርጋት እንደበቃት። ፎቶ ላይ እንምጣና ይሄንን ፎቶ ሰሌክት አድርገን ሬክታንጉላር ማርክ ቱል ማለት ይሄኛው ነው። ሬክታንጉላር ማርክ ቱልን ተጠቅመን ለምሳሌ እቺኛዋን ፓርት ሰሌክት አድርግልኝ ብለው እንደዚች እቺን ፓርት ሰሌክት አድርግልኝ ብለው እንደምታዩት እንደዚህ ሰሌክት አድርገ ከዛ እዚህ ጋር መጥቼ ከት አድርግልኝ ብለው ይሄው እንደምታዩት እንደዚህ ከት ያደርግልኛል። ስለዚህ ሬክታንጉላር ማርክ ቱል ለምንድን ነው የሚጠቅማችሁ? ሰሌክት ለማድረግ በምን አይነት ቅርጽ? በአንድ በአራት ማዕዘን ቅርጽ ሰሌክት ማድረግ ስትፈልጉ ይህንን ሬክታንጉላር ማርክ ቱልን ተጠቅማችሁ ሰሌክት ልታደርጉ ትችላላችሁ ማለት ነው። ከዛ ቀጥሎስ ኤሊፕቲካል ነው አይደለ? ምንድነው ልዩነቱ ከሬክታንጉላር ጋር? ይሄ ደግሞ በክብ ስትፈልጉ አሁን ሰሌክት ጋር እንምጣና ዲሰሌክት እናድርገው። አሁን በክብ ደግሞ እዚች ጋር ሽፍትን ይዤ ነው ትክክለኛ ፐርፌክት የሆነ ክብ ይመጣልኝ። እንደዚህ አድርጌ ሰሌክት አድርጌው እዚች ጋር እንደዚህ ክሮፕ አድርገው እንደምታዩት እንደዚህ አድርጎ ክሬት ያደርግልኛል። ወይም ደግሞ ሰሌክት ባደረግነው ፓርት ላይ ከታውት ማድረግ እንችላለን። ከታች እዚች ጋር የምታዩትን ቱል ሌየር ማስክ የሚለውን ቱል ስጠቀም ማለት ነው። ሶ እንደዚህ ያደርግልኛል ማለት ነው ይሄ። ከዛ በመቀጠል ደግሞ ማሳያችሁ ሰሌክት ዲሰሌክት ላድርገውና ቀጥሎ የምንመለከታቸው ሁለት አይነት ናቸው። ሲንግል ሮ ማርክ ቱል እና ሲንግል ኮለመን ማርክ ቱል የሚለው ሁለቱም የሴሌክሽን ቱሎች ናቸው። ምንድናቸው ታዲያ? ወይም ደግሞ ምንድነው ልዩነታቸው? እነዚህ በቀላሉ ላስረዳችሁ። አሁን ሲንግል ሮ ነው እንደምታዩት ምን አይነት እንትን አለው እንደዚህ አይደለ? ወደ ጎን ሲንግል የሆነ ሮ ወይም ደግሞ ወደ ጎን ያለውበትን ፓርት ሰሌክት የምታደርጉበት በምን መልኩ? ያን በዛ በሬክታንግል እኮ ሰሌክት ማድረግ ትችላላችሁ። ግን በምን መልኩ ነው ይሄኛው? እንደምታዩት እዚህ ጋር ምን ይላችኋል? ፒክስልን ተጠቅሞ ምን የሚያደርግልን ነው? ሰሌክት የሚያደርግልን። ፒክስል ምንድነው ብያችኋለሁ ፌዝ አንድ ላይ አንድ ኢሜጅ ላይ የሚገኝ ትንጥዬ አራት ማዕዘን አይደለ? ሶ ፒክስል የምንለው ነገር እሱ ነው። ሬክታንጉላር ማርክ ቱል በሬክታንግል መልኩ ሰሌክት ያደርግልናል። ይሄኛው ደግሞ ሲንግል ሮ ማርክ ቱል ደግሞ ምንለው አንድ ሮ ወይም ደግሞ ከጫፍ እስከ ጫፍ ያለውን ምን ተከትሎ ፒክስሎችን ተከትሎ አንድ ወጥ የሆነ በሮ መልኩ ፒክስሎችን ሰሌክት ያደርግልናል። ከዛ ቀጥሎ ደግሞ ሲንግል ኮለመን የምንለው ደግሞ ሮ ወደ ጎንና ኮለመን ደግሞ እንደዚህ ወደ ታች ከላይ እስከ ታች ድረስ ያለውን የፒክስል ወይም ደግሞ ፒክስሎች በአንድ እንደዚህ ወጥ የሆኑ ፒክስሎችን እንደዚህ አድርጎ ሰሌክት ያደርግልናል። እንመልከተው። ፎቶ እዚህ ጋር አለ እንደምታዩት። ይሄን ፎቶ ሰሌክት እናድርግ። ከዛም ራይት ክሊክ አድርገን ይሄንን እንጠቀም። አሁን ወደ ጎን ነው ሰሌክት የሚያደርግልን። ለምን? ሲንግል ሮ ማርክ ቱልን ስለተጠቀምን ማለት ነው። አሁን ይሄን እዚህ ጋር ሰሌክት አድርጌ ክሊክ ባደርግበት እንደምታዩት በጣም ትንጥዬ ነች። በጣም ትንጥዬ ማለት ነው። ዙም እናድርገው። አያችሁት? አንድ ፒክስል ማለት ይቺ ናት። አያችሁት? አራት ማዕዘኗን ተጠቅሞ ማለት ሽፍት ዲጄ ክሊክ ባደርግበት ደግሞ ሁለት ፒክስል ያደርገዋል። ሽፍትን ይዛችሁ 3 4 እያላችሁ መጨመር ትችላላችሁ። ኮንትሮል ዜድ አድርጌ ልመለስና እንደምታዩት ሰሌክት የሚያደርገው ሮ ነው ወይም ደግሞ ወደ ጎን ነው። ግን አንድ ፒክስል ወይም ደግሞ አንድ አራት ማዕዘን ነጥሎ እንደዚህ ሰሌክት ያደርግልናል። ከዛ ቀጥሎ ያለው ደግሞ ሲንግል ኮለመን ማርክ ቱል ነው። ሲንግል ኮለመን ማርክ ቱል ከሮ በምንድን ነው የሚለየው? ይሄኛውም ሲንግል እኮ ነው። ሲንግል ፒክስል ነው ሰሌክት የሚያደርገው። ይሄኛው ወደ ጎን ምንድነው? ሮ ነው። ይሄኛው ከላይ እስከ ታች ደግሞ ምንድነው? ኮለመን ነው ሰሌክት የሚያደርግልን። ይሄው እንደምታዩት እዚህ ጋር ያለውን ሰሌክት ያደርጋል። ሽፍትን ነክቼ እንደዚህ አድርጌ መቀጠል እችላለሁ ማለት ነው። ስለዚህ የሁለቱ ልዩነት ምንድነው? ሮ ሲሆን ወደ ጎን ነው። ኮለመን ሲሆንስ ቀጥታ ከላይ እስከ ታች ያለውን ነው የሚጠቀመው ማለት ነው። ከዛ መቀጠል ደግሞ ላሶ ቱል የምንለው ነው። ላሶ ቱል የምንለው ምንድነው? ፍሪ ሃንድ ነው። ምን የምናደርግበት? ድሮ እያደረግን ሰሌክት የምናደርግበት ነው። ሶ እዚህ ጋር እንምጣና ሰሌክቱን ምን እናደርገዋለን? እንዲህ ሰሌክት በማድረግ እናጠፋዋለን። ዙም አውት አድርገን ከዛ ይቺን እንዲችል አድርጋትና አሁን ምን እንጠቀማለን? ላሶ ቱል የቱ ጋር ያለው ፈውና ጥሩ። እቺስ ላሶ ቱል። አሁን ላሶ ቱል ማለት ፍሪ ሃንድ ነው። ምን የምታደርጉበት ነው? ይሄው እንደዚህ አያችሁት? ፍሪ ሃንድ ሆናችሁ ሴሌክሽን ለመስራት የምትጠቀሙበት ነው። እንደምታዩት ይሄው እንደዚህ አደረኩኝ። ይሄው እሺ ገመጣው እንደዚህ አድርጌ ይሄው እንደዚህ ከተው አያችሁት? ሴሌክት አደረገ። አሁን ማስክ አድርግልኝ ስንለው ይሄው ሴሌክት ልክ እንዳረግነው ልክ ማስክ ያደርግልናል ማለት ነው። ሴሌክት ጋር እንምጣና ዲሰሌክት። ከዛ በመቀጠል ደግሞ ምንድነው? ፖሊጎናል ላሶ ቱል። ፖሊጎናል ላሶ ቱል ምንድነው የሚያደርግልን? እንደዚች አድርገን ምን እናደርግበት ነው?
ሰሌክት የምናደርግበት ነው ማለት ነው። ፖሊገናል ላሶቱል ለምን ተባለ? የፖሊገን ቅርጽ ስለሚኖረው ማለት ነው። ሰሌክት የምናደርግበት መንገድ ያው ፍሪ ነው፣ እንደምፈልግ ነው እናደርጋለን። ግን ፖሊገናል ላሶቱል የተባለበት ምክንያት ያ ነው። ከዛም እናንተ እዚህ ጋር መታችሁ ማስክ ማድረግ እንደዚህ ትችላላችሁ። ሰሌክት ጋር እንምጣና ዲሰሌክት እናደርገው። አሁን እያየን ያለነው ምን አይነት ቱሎችን ነው? ሰሌክሽን ቱሎችን ነው። ሙቭ ቱል የቅድሞቹን አይተናል፣ ሁለቱን እዚህ ጋር ያያችሁትም ማለት ነው። ከዛ ቀጥሎ ደግሞ ማግኔቲክ ላሶቱል። ይሄ ከስሙ በምን መረዳት ትችላላችሁ? ስሙ ማግኔቲክ ነው። ምንድን ነው የሚያደርገው? ላሳያችሁ። ይሄው አሁን እዚች ጋር እንደዚህ መጣ። አያችሁት ምን እያደረገ እንደሆነ? ምን ያደርጋል? እኔ እኮ ወደዚህ እየሄድኩኝ ነው። ያው ሳላስገደድኩት ነው ወደዛ። አያችሁት ምን እንደሚያደርግ? ልክ እንደ ማግኔት ይጣበቃል። ምን ላይ ነው የሚጣበቀው? ይሄው እንደምታዩት አያችሁት? ሳስኬደው ይሄው ልክ እንደ ማግኔት ይጣበቃል። እኔ እንትን ስላላረኩለት ነው፣ ጠብቄ ስላልሄድኩለት ነው። ይሄው እንደምታዩት እንደዚህ እያደረኩት ይሄው ልክ እንደ ማግኔት ይጣበቃል። ከዛስ መቶ እዚች ጋር እንገጥመዋለን ማለት ነው። ልክ ስንገጥመው አያችሁት ምን እንደሚያደርግ? አሁን እንደዚህ አድርጎ ይሄን እንደዚህ ያደርገዋል። ሶ ማግኔቲክ የምንለው ደግሞ የምንፈልገው ኦብጀክት ሊሆን ይችላል። የሆነ ኦብጀክት ሊኖር ይችላል፣ የምንፈልገው ኦብጀክት። እዛ ኦብጀክት ላይ ራሱ ኤጆቹን ወይም ደግሞ ጠርዞቹን ራሱ ዲቴክት እያደረገ እንደ ማግኔት እየተጣበቀ እየተለጠፈ የሚሄድ ነው። ግን ምን አይታችኋል? እዚች ጋር እኔ ሳስገድደውና ከፍ ስልበት ምን ሆኗል? ከፍ ብሏል። ራሱ ኤጁ ላይ ወይም ደግሞ እዛኛው ላይ ኦብጀክቱ ላይ አልተጣበቀም። ስለዚህ ጠርዙን እንደዚህ እየያዘ ሄደ ማለት ነው። ሶ ማግኔቲክ ላሶቱል የምንለው ያ ነው። ልክ እንደ ማግኔት ጠርዝ ወይም ደግሞ ኤጅ ላይ የተጣበቀ ምን ያደርጋል? ሰሌክት የሚያደርግላችሁ ነው ማለት ነው። አሁን ይህንን ካየን በኋላ ደግሞ ቀጣይ የምንመለከታቸው ምንድን ናቸው? ኦብጀክት ሴሌክሽን ቱል፣ ኩዊክ ሴሌክሽን ቱል እና ደግሞ ማጂክ ዋንድ ቱል የምንለው ነው። የሴሌክሽን አይነቶች ናቸው። ግን ምን አይነት ሴሌክሽን የሚያደርጉላችሁ ነው እንመልከታቸው። ሰሌክት ላይ እንምጣና እንዲሰሌክት እንበለው። ፎቶሾፕን ስትጠቀሙ በአብዛኛው የምትጠቀሟቸው አሁን እነዚህ ነው። አሁን ከዚህ በኋላ የምናያቸው ማለት ነው። ሶ የታለ እዚች ጋር ይኸውና ኦብጀክት ሴሌክሽን ቱል ሌተስቶቹ ላይ የተጨመረ ነው። ባይ ዲፎልት ኦብጀክት ወይም ደግሞ ያለውን ኦብጀክት ሰሌክት ያደርግናል። ለምሳሌ ይህን ፎቶ መርጠናል አይደል? ኦብጀክት ሴሌክሽን ቱል እንምረጥና ይኸው እዚህ ጋር እንደምታዩት ይህን ቱል መረጥን። እዚህ ጋር ይሄኛውን ሌየር መረጥኩ። አሁን እዚህ ጋር ምን ይታያቸዋል? ሰሌክት ሳብጀክት ይላል። ሰሌክት ሳብጀክት። ሳብጀክቱ አሁን የዚህ የፎቶ ሳብጀክት ማን ነው? ሰውየው አይደል? ኤርፎን ያደረገው። ስለዚህ ማንን ሰሌክት ማድረግ አለበት? ሰውየውን ሰሌክት ማድረግ አለበት። ሰሌክት ሳብጀክት አለው። አናላይዝ ያደርጋል፣ ምስሉን ይመለከታል፣ ሎድ ያደርግና እንደምታዩት በዚህ መልኩ ይሄንን ሰውየውን ሳብጀክቱን ሰሌክት ያደርግልናል ማለት ነው። ከዛ እኛ እዚህ ጋር መተን ማስክ አያችሁት እንዴት ከታውት እንዳደረገው። ይሄንን ነው የምላችሁ። ሌተስት ሶፍትዌሮች በቀላሉ በቃ እንደዚህ ያደርጋችሁ ስራችሁ እንድታቀሉ ይረዷቸዋል። አሁን ለምሳሌ የድሮቹ ሶፍትዌሮች ላይ ቢሆን ምንድን ነበር እንጠቀም የነበረው? ሰሌክት አድርገው ነው ሁለቱ ናቸው የሚኖሩት። ኩዊክ ሴሌክሽን እና ማጂክ ዋንድ ቱል ናቸው የሚኖሩት። ኩዊክ ሴሌክሽንን ተጠቅሜ እዚች ጋር አስተልቃታለሁ። ከዛ እንደዚች ነው ሰሌክት የማደርገው የድሮ ሶፍትዌር ላይ በኋላ። ከዛ ደግሞ በጣም ፕሮፌሽናል ተቻችሁን ከፈለገ ምን ታደርጉታላችሁ? በፔን ቱል ጠርዙን በሙሉ ትሰሩታላችሁ። ልክ ፔንቱል እንዴት እንደሚሰራ አይተናል አይደል? ኢሉስትሬተር ላይ ልክ እንደዛ ሁሉ በፔንቱል ትሰሩታላችሁ። ወይም ደግሞ ይሄንን ኩዊክ ሴሌክሽን ተጠቅማችሁ ሰሌክት አድርጉታላችሁ። ግን ይሄኛው ምን ያደርግላችኋል? በአንድ ክሊክ እንደምታዩት ሳብጀክቱን እዚህ ጋር መጥቶ ሰሌክት ሳብጀክት ብለን አውቶማቲካሊ ራሱ ሰሌክት አድርጎ ሳብጀክቱን እንደምታዩት እዚህ ጋር ጸጉሩ ጋር ራሱ ከታደራረጉ ደስ ይላል። እዚህ ጋር እንደምታዩት ጸጉር ከባድ ነገር ነው በጣም ሰሌክት ለማድረግ። እዚህ ጋር እንደምታዩት ጸጉሩን በትክክል ሰሌክት ያደርግልናል ማለት ነው። ለዚህ እቺ ኩዊክ ኦብጀክት ሴሌክሽን ቱል አዲስ የተጨመረ ነው። ልክ እንደምታዩት ደግሞ ስራንም ያቀላል ማለት ነው። ከዛ ቀጥሎ ማጂክ ዋንድ ቱልን በምን ላሳያችሁ መሰላችሁ? በዚህ ፎቶ አይሆንም። አንድ ሌላ ፎቶ ዳውንሎድ እናድርግ። ማጂክ ዋንድ ቱልን እንዳሳያችሁ freepik.com ለምን ፍሪፒክ ከማደርገው ጉግል ሎጎ ላደርገውና ኢሜጅ ልበለው። ጄፒግ ነው ማውረድ የምፈልገው ፒኤንጂ እንዳይሆን። ይሄ ፒኤንጂ ነው፣ ያ ፒኤንጂ ነው ይሄ። በቃ ይሄ ኢሜጅ ነው። አሁን ራይት ክሊክ ሴቭ ኢሜጅስ ዌብ ኢሜጅ ነው የሚሆንብን። ይሄ አይጠቅመንም። ስለዚህ ምን እናደርጋለን? እቺን ኤክስቴንሽን እንጠቀማለን። ጄፒግ
በጄፒክ ዳውንሎድ አደረገልኝ ከትል አድርገውና እዚህ ጋር ላስገባው የምንጠቀምበት ፋይል ነው አሁን ድራግ አድርጌ የቱ ጋር ላስገባው ድሮፕ እዚች ጋር አረጋለሁ እንደምታዩት የጎግል ሎጎ ነው ግን ምን አለው ነጭ ባክግራውንድ አለው አሁን ይሄን ነጭ ባክግራውንድ እንዴት አድርጋችሁ ነው የምታጠፉት እናስተልቀው ቱሎቹን ሳሳያችሁ አንዳንድ ሌሎች ነገሮችን ማሳያቸዋለሁ ልክ ኢሉስትሬተር ላይ እንዳየነው ማለት ነው እነሱንም አብራችሁ ተከታተሉ በደንብ ለእናንተ ቱሎቹን ብቻ በቃ ቱል የተባለው ቱል ብቻ ሳይሆን ማሳያችሁ አንዳንድ ሌሎች ነገሮችንም እዚህ ላይ ያሳያቸዋለሁ ያው ፌስ ላይ ስንሰራበት ትመለከቱታላችሁ ግን ቢሆንም እዚህ ጋር አሳያችሁ አሁን ይሄን ኢሜጅ ሴሌክት አድርገናል አሁን ሴሌክት አድርገን ኢሜጁን እዚህ ላይ በርግጥ ሴሌክት አድርገናል ሌየሩን ኤዲት እናደርግ ብንል እዚሁ ላይ ሆነን ኤዲት የምናደርገው ዋሪፍ አሁን ለምሳሌ ይሄንን እዚህ ጋር ያለውን ፋይል ትተን ከዚህ ፋይል ውጪ ይሄንን ፋይል ሳንዘጋው ራሱ እቺን የጎግሏን ደግሞ ልክ እንደሌላ ፋይል ከፍቶልን መስራት ብንፈልግስ በቀላሉ ምን ታደርጉታላችሁ ራይት ክሊክ ታደርጉትና ኮንቨርት ቱ ስማርት ኦብጀክት ስታደርጉት ማድረግ ትችላላችሁ ይሄው ላሳያችሁ ስማርት ኦብጀክት አድርጌው ኮንቨርት አድርጉት ከዛ እዚች ጋር ትታያችኋለች እቺ እዚች ጋር መጥቷት እቺን ደብል ክሊክ ሳደርጋት ኦኬ እንለዋለን ምን ያደርግልናል ራሱ ይሄንን ለብቻው እንዳንድ ፋይል አያችሁት እንዳንድ ፋይል ኤዲት እንድናደርግለት ይፈቅድልናል ማለት ነው አሁን ጥሩ ምን ነበር ላሳያችሁ የነበረው ማጂክ ዋንድ ቱል ምንድነው የሚያደርገው ተመሳሳይ ከለር ወይም ደግሞ ተመሳሳይ የሆነ አንድ ሳብጀክት በቀላሉ ሴሌክት ማድረግ ስንፈልግ ሴሌክት የምናደርግበት ነው ለምሳሌ ቀዩን ብቻ ሴሌክት አድርገን እናወጣ ከተባለ ይሄው ቀዩን ብቻ ሴሌክት ያደርግልናል ይሄው እዚህ ጋር የምታዩትን ቢጫዋን ብቻ ከሆነ ቢጫዋን ለብቻ ሴሌክት ያደርጋል የጎግል ደግሞ አረንጓዴ ከሆነ ይሄው ሰማያዊን ከሆነ እንደዚህ አሁን እኛ የምንፈልገው ምን ነው ጎግልን አይደል የጎግል ሎጎ ስለዚህ የትኛው ነው ከታውት መደረግ ያለበት ነጩ አይደለ ነጩ ከታውት ሆኖ ሎጎ ብቻ መቅረት አለበት ስለዚህ ምን እናደርጋለን ነጩ ቦታ ላይ ሄደን ክሊክ እናደርግበታለን ክሊክ ማለት ነግሬያችኋለሁ ሌፍት ክሊክ ወይም ደግሞ እዚች ጋር ያለው እሱ ሌፍት ክሊክ እንነካለን አሁን እንደዚህ ያደረግን በምንድነው ማስክ የምናደርገው እዚህ ጋር ሳይቻችኋል አይደል አሁን ማስክ ብናደርገው ምኑን ነው ማስክ የምናደርገው ሎጎን ነው ወይስ ነጩን ካላችሁ ልክ ናችሁ ገብቷችኋል ማለት ነው ነጩን እኛ እንደዚህ ነው እንደምንፈልገው አይደለም ምን እናደርጋለን ኮንትሮል ዜድ እኛ ሴሌክት ያደረግነው የትኛው ነው ነጩን ፓርት አይደል ለምን ሴሌክት ለማድረግ ነጩ ፓርት ስለሚቀላል ከዛስ ነጩን ፓርት ሴሌክት አደረግን በኋላ ሴሌክት ጋር ወይ እንመጣና እዚች ጋር ኢንቨርስ እንለዋለን ተገላቢጦሽ ተቃራኒ እናደርገው ሴሌክት ካደረግነው ውጪ ሴሌክት ያላደረግነውን ሴሌክት አድርግልን ማለት ነው ኢንቨርስ ስናደርገው እንደምታዩት የጎግል ሎጎ ሴሌክት ያደርጋል ማለት ነው ከዛ ክሮፕ አያችሁት በዚህ መልኩ ምን እናደርጋለን የጎግል ሎጎ እናውጣለን ምንድነው የሰራነው ስራ አሁን ነጩን ፓርት ሴሌክት ለማድረግ ነው የተመቸና ወይም ደግሞ ነጩን ፓርት ነው ሴሌክት ለማድረግ የተመቸን ነጩን ፓርት ሴሌክት አደረግንለት ሴሌክት አድርገን ከት ብንለው ልክ ነው ኮምፒውተሩ ነጩን ነው ሴሌክት አድርጎ የሚያወጣልን አይ እኛ ደግሞ ነጩን አልፈልግም ግን ነጩ ሴሌክት ለማድረግ ቀሎናል ስለዚህ ነጩን ሴሌክት አድርጉና ምን ታርጉታላችሁ እዛች ላይ ገብታችሁ ወይም እዚች ጋር ገብታችሁ ሴሌክት ላይ ኢንቨርስ ትሉታላችሁ ልክ ኢንቨርስ ስታደርጉት ምንድነው የሚያደርግላችሁ ኢንቨርስ አደረገው ማለት እናንተ ሴሌክት ካደረጋችሁ ተቃራኒውን ሴሌክት አድርግልኝ እያላችሁት ነው ለሱ ስትነግሩት ስለዚህ ምን ያደርጋል ተቃራኒውን ሴሌክት ያደርጋል ከዛስ ማስክ ማድረግ ትችላላችሁ ማለት ነው ከዛም ምን ታረጉታላችሁ አሁን በሌላ መንገድ ኮንትሮል ዜድ ላድርገውና በሌላ መንገድ ምን ማድረግ እንችላለን ሴሌክት ዲሴሌክት እናድርገውና እዚህ ጋር መተን ኦብጀክት ላይ እንገባለን ከዛ ሴሌክት ሳብጀክት ስንለው ምን ያደርግልናል አንድ ሳብጀክት ሴሌክት ያደርጋል ግን ለምንድን ነው እዚህ ጋር የተሳሳተው ይሄው እንደምታዩት እዚች ጋር አለች እቺን ፓርት ተሳስቷል ይሄው ማስክ ሳረጋያችሁት እንደምን ስለዚህ ለዚህ ምን ይጠቅመናል ማጂክ ዋንድ ቱል የተሻለ ሆኖ ይሰራል ማለት ነው የተለያዩ ቱሎቹ እኮ ምንድነው ሴሌክት ለማድረግ ነው የሚጠቅሙታ ግን የተለያየ ስራ አላቸው ተመሳሳይ ስራ መስራት ብትችሉ በዛም ቱል የትኛው ቱል ግን ምን ባደርግበት ወይም የትኛውን ቱል እዚህ ጋር መጠቀም አለብኝ የሚለው ስራችሁን ለማቅለል ልትጠቀሙበት ትችላላችሁ ማለት ነው ስለዚህ እቺን በምን እናስተካክላት እዚህ ጋር እንመጣለን ኩዊክ ሴሌክሽን ቱል እናደርገውና እንደምታዩት ፕላስ ነው አይደለ ፕላስ ሲሆን ምን ጊዜም ምን እንኩ ብያለሁ ማይነስ ለማድረግ አልት ይሄው ማይነስ ያደርጋል በቀላሉ ዘን እዚህ ጋር መተን እንደዚህ ማስክ እናደርጋለን ማለት ነው አሁን እንደዚህ አድርገናል በጣም ጥሩ ኮንትሮል ዜድን እንንካ የሚቀልን ማጂክ ዋንድ ቱል ነው ይሄን ሴሌክት እናድርግ እዚህ ጋር እንምጣ ሴሌክት ላይ ኢንቨርስ እናድርገው ዘን ከታውት አሁን ከታውት አድርገን እዚህ ስንመጣ ከታውት አልተደረገም ለምን እንደ ስማርት ኦብጀክት እኮ አድርገን እዛ ላይ እየሰራን ነው እዚህ ጋር መስተካከል ነበረበት አይደል ምን ማድረግ አለብን እዚህ ጋር መተን እንደሌላ ፋይል ስለሆነ ይሄንን ፋይል ማድረግ አለብን እዚህ ፋይል ላይ መተን ሴቭ ወይም ደግሞ ምን ማድረግ አለብን ኮንትሮል ኤስ ማድረግ አለብን
እዚህ ጋር እንደምታዩት ሴቭ አልኩት አያችሁት ሴቭ አደረገው ከዛስ ይሄው እንደምታዩት እንደዚህ ሆነ ማለት ነው አሁን እንደምታዩት ጠርዟ ላይ ነጭ አለችባት አይደል ነጭ ታስጣላለች ምን ማድረግ ትችላላችሁ እዚህ ጋር ትመጡና እቺን ራይት ክሊክ አድርጋችሁ እቺን ሶሪ ፈጠንኩባችሁ ካንስል አድርገውና ራይት ክሊክ እናደርጋለን ሴሌክት ኤንድ ማስክ ምንለውን እዚህ ጋር መተን ምኑን ራዲየሱን እናስተካክለዋለን እዚህ ጋር አንድ እናረጋታለን ራዲየሱን ስሙዝነሷን ደግሞ ትንሽ 2 እናደርጋታለን እቺን ትንጥዬ 0.2 እናደርገው ከዛ እቺን ደግሞ -3 እናደርገውና ኦኬ እንበለው ከዛ ኮንትሮል ኤስ ሴቭ አድርገውት ወይ ነው ቤክስ ዘጉት ሴቭ ላድርገው ይላችኋል አያችሁት ነጭ ቀንሷል አይደል ከቀድሙ ጥሩ ስለዚህ ምን እናደርጋለን እቺን እናሳንስና አውቶ ሴሌክቱ ኦን ሆናል እንዴ አሮለም ግን እቺ ሴሌክት እናደርጋትና እቺን አልትን ይዘን እንዴች እናሳንሳታለን ይሄን አልትይዘን እንደዚህ አሳነስ ነው ማለት ነው ሶ እቺን እንደዚህ አሳነስናት ጎግልን እዚች ጋር መጣን እንደዚህ አይነት ዲዛይን ሰራን ማለት ነው የጎግል ሎጎ ያለበት በጣም ጥሩ አሁን ይሄንን ሰራን አሪፍ ጥሩ ዲዛይን እየሰራን ነው ይሄድ ነው ቱሎቹን ያያየን ነው ምንን ቱሎችን አየን ከሴሌክሽን ቱል እዚህ ጋር ሙቭ ቱልን አየን አርትቦርድ ቱልን አየን ሬክታንጉላር እና ኤሊፕቲካል ማርኪ ቱልን አየን ከዛ ሲንግል ሮ ማርኪ ቱልና ሲንግል ኮለም ማርኪ ቱልን አየን ከዛ መቀጠልስ ላሶ ቱል ፖሊጎናል ላሶ ቱልና ማጂክ ላሶ ቱልን ተመለከትን ከዛ ደግሞ አሁን ላይ ኦብጀክት ሴሌክሽን ኩዊክ ሴሌክሽን እና ማጂክ ዋንድ ቱል የሚለውን ተመለከትን ማለት ነው እንዴት ነው እየተረዳችሁት ነው ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ እዛው ኮሜንት ላይ ሪፕሌይ አደርግላችኋለሁ ሶ የአዶቤ ፎቶሾፕ ሙቭ እና ሴሌክሽን ቱል እነዚህ ናቸው ከዛስ በመቀጠል ክሮፕ እና ስላይስ ቱል ምንድናቸው እነዚህ እንመልከታቸው እስቲ ክሮፕ እና ስላይስ ቱል ሌላ ኢሜጅ ላስገባና ወይም ደግሞ ሌላ ኢሜጅ ዳውንሎድ እናድርግ ፍሪፒክ ላይ እንግባ freepik.com ፍሪፒክ ላይ እንግባና አንድ ኢሜጅ ዝም ብለን ዳውንሎድ እናድርግ ስቶክ ፎቶ ኦኬ እንደዚህ ያለባቸው ፕሪሚየም ናቸው እሺ የክራውን ምልክት ያለባቸው ፕሪሚየም ናቸው ያ ማለት ለዌብሳይቱ ከፍላችሁ የምትጠቀሙ ካለ ከፍዬ ተጠቀም ነበር it worth ያደርጋል ስፔሻሊ ደግሞ ኤጀንሲ ከፍታችሁ መስራት የምትፈልጉ ከሆነ ሪኮመንድ አደርጋቸዋለሁ የፍሪፒክ እና ኢንቫቶን ሰብስክሪፕሽን ብትገዙ ማለት ነው ሶ እቺኛ ሴሌክት እናድርግና ኦሪጂናል ኢሜጁን ዳውንሎድ ያርክልን ሶ እንደምታዩት 12 ሜጋባይት ነው ኢሜጁ ራሱ ሶ ፍሪፒክ በጣም ደስ የሚለኝ ይሄ ነው ኳሊቲ ያለውንም ነገር ደግሞ በጥሩ ፋይል መልኩ ነው ዳውንሎድ የምታደርጉት ማለት ነው ሶ ዳውንሎድ እስኪያደርግልን ድረስ ቱሎቹን ላብራራላችሁ የመጀመሪያው ክሮፕ ቱል ነው ክሮፕ ማድረጊያ ቱል ነው ክሮፕ የምታደርጉት ወይም ደግሞ ክሮፕ ለማድረግ የምትጠቀሙበት ነው ከዛ ቀጥሎ ደግሞ ፐርስፔክቲቭ ክሮፕ ቱል አለ ከዛኛው ክሮፕ ቱል ትንሽ ለየት ይላል እሱንም ማሳያችኋለሁ ከዛ ስላይስ ቱል የሚለው አለ ከዛ ስላይስ ሴሌክት ቱል የሚለው አለ ከዛ ደግሞ ፍሬም ቱል የሚለው አለ ሶ ይሄኛው ከፍሬም ቱል የሚለው ከሲሲ 2019 ጀምሮ ያለ ቱል ነው ሶ እሱንም ቱል ፍሬም ቱል የሚለውንም አንድ ላይ ከናንተ ጋር እንመለከታለን ማለት ነው ይሄ ፍሬም ቱል የምንለው ሬክታንጉላር ወይም ደግሞ ኤሊፕቲካል ሼፖችን ተጠቅማችሁ ልክ እንደ ፎቶ ፍሬም ልትሉ ትችላላችሁ በዛ መልኩ ክሮፕ ማድረግ ስትፈልጉ የምትጠቀሙት ነው ሶ ዳውንሎድ አድርጎልን ኢሜጃችንን ከት እናድርገውና በኤክስ ዘግተን እዚች ጋር ፔስት እናድርግ ይሄን እንደ አዲስ ፎቶሾፕ ላይ እንፈተው ድራግ አድርገን እዚች ጋር ነው ከላይ አያችሁት እዚች ጋር እንደ አዲስ እንዲከፍትላችሁ ስትፈልጉ ከላይ ታስገቡታላችሁ አሁን ክሮፕን እዚህ ላይ ነው የምንመለከተው ክሮፕ ቱል እንደምታዩት እዚህ ጋር ነው ይሄ ክሮፕ ቱል ይባላል አሁን ይሄ ክሮፕ ቱል እንደምታዩት ነፃ ነን በነፃነት ነው ክሮፕ ማድረግ የምንችለው ወይ ነው በነፃነት ክሮፕ ማድረግ እንችላለን ይሄንን ኢሜጅ ማለት ነው ኮንትሮል ዜድ ላድርግና ወይ ደግሞ ይችልንካትና ይሄ ክሮፕ ቱል አያችሁት አይደል አሁን ከላይ እዚች ጋር ስትመጡ ሬሾ ትመርጡለታላችሁ ለምሳሌ ኢንስታግራም ላይ አንዳንድ ጊዜ ፖስት የምታረጓቸውን ኢሜጆች ምን ያደርግባቸዋል ክሮፕ ያደርግባቸዋል ለምን ከሬሾ ውጪ አድርጋችሁ ፖስት ስለምታረጉ አይደለ ከሬሾ ውጪ አድርጋችሁ ፖስት ስለምታረጉ ክሮፕ ያደርግባችኋል ኢንስታግራም ለዚህ ኢንስታግራም ፌመስ የሆነው ታዋቂ የሆነው ሬሾ ስንት ነው እዚህ ጋር እንደምታዩት 4:5 አይደለ 4:5 ሬሾ ሞር በጣም ታዋቂ ነው አሁን እንደውም እዚች ጋር ኦሪጂናል ሬሾ ብሎ እዚህ ጋር አስቀምጠላችሁ አንድ ባንድ ለምሳሌ ይሄንን ፋይል አንድ ባንድ ማለት አንድ ባንድ ሬሾ የትኛው ፋይል ነው ልክ አዶቤ ፎቶሾፕን ስንከፍት ክሬት ያደረግነው 1080 ፒክሰል በ1080 ፒክሰል አድርገን ክሬት ያደረግነው ፋይል አንድ ባንድ ሬሾ ይባላል አንድ ባንድ ሬሾ ማለት 1080 ፒክሰል 1080 ብቻ መሆን የለበትም 2000 በ2000 ስታረጉት
አንድ ባንድ ሬሾ ይባላል። አንድ ባንድ ማለት ወደ ጎንም ወደ ላይም ያለው ምን ሲሆን ነው የተመጣጠነ ወይም ደግሞ እኩል ሲሆን አንድ ባንድ ወይም ስኩዌር እንለዋለን ማለት ነው። ይሄ የሚታወቀው ኢንስታግራም ነው። 4:5 አድርግልኝ አልኩት። አሁን 4:5 ሲሆን እንደዚህ ነው ክሮፕ የሚሆነው እያሳየን ነው እዚህ ጋር አይደለ? እንደምታዩት ከላይ እዚች ጋር ቆርጦታል። ለዚህኛ ደግሞ የላይኛው እንድትቆረጥ አንፈልግም። ስለዚህ ድራግ አድርገን እቺን ኢሜጇን ወደታች እናወርድ። ኢሜጁን ነው የምታወርዱት ወደታች። ኢሜጁን እናወርደውና በቃ በዚህ መልኩ ክሮፕ አድርግልኝ ስንለው ክሮፕ ያደርግልናል ማለት ነው። እንደምታዩት ኢሜጁን በዚህ መልኩ ክሮፕ አደረገልን። ከዛ እናንተ ፋይል ላይ መጣችሁ ኤክስፖርት ብላችሁት ኤክስፖርት በጄፒክ አድርጋችሁ ትሰራላችሁ ማለት ነው። ሶ እቺን አንድ ዶክ አረኳት። አሁን ዶክ ላርጋት። ጥሩ። አሁን ይሄኛው ኖርማሉ ክሮፕ ቱል የምንለው ይሄ ነው። ራይት ክሊክ እናርግና ፐርስፔክቲቭ ክሮፕ ቱልን ደግሞ እንመልከት እስቲ። አሁን ፐርስፔክቲቭ ክሮፕ ቱል እንደምታዩት ነው። እዩት እዚች ጋር እቺን ፓርት ፐርስፔክቲቭ ክሮፕ ቱል አድርግልን አልኩት። አሁን ፐርስፔክቲቭ እንደምታዩት ሴሌክት አድርጌያለሁ። ከዛስ አያችሁት እንደዚህ አድርገን ምን የምናደርግበት ነው ክሮፕ የምናደርግበት። ይሄው እዚች ጋር አለኝ እንደዚች ትንሽ፣ ከዛ እዚች ጋር እንደዚች ናለኝ። ይሄው እንደዚህ ነገር ወይም ቆይ እጁን እናስገባው እንደዚህ አድርገን እንዳያስጠላ እጁን እንደዚህ እናድርገው። እቺን እንዲች እናድርጋት፣ ትንሽ እንዲች እናድርጋት። ከዛ እቺን እንደዚህ እናድርግ እንደዚህ ነገር። ከዛ እቺን እንደዚህ እናድርግ፣ እቺን እንደዚህ እናድርጋት። ሶ ፐርስፔክቲቭ ምንለው ይሄ ነው። ሶ ይሄኛው ነው የራይት ምልክቱን ነካዋለሁ። እንደምታዩት ፐርስፔክቲቭሊ እንደዚህ ሴሌክት አድርጎልኛል። ግን ምን ይሆናል ኢሜጁ ትንሽ አይደለ የሆነ ቤንድ ነገር አረጋር። ሶ ይሄንን በዚህ መንገድ ተጠቅማችሁ ክሮፕ ማድረግ ስትፈልጉ የምትጠቀሙበት ነው። ግን ሪኮመንድ አናደርጋችሁም ይሄንን ነገር። አንዳንድ ጊዜ ግን ምንድነው መሆን ያለበት በቃ ራይት ታይም አለው እነዚህን ቱሎች የምትጠቀሙበት ቅድም እንዳልኳችሁ ማለት ነው። አሁን ራይት ክሊክ እናርግና ስላይስ ቱልን ላሳያችሁ። ይሄን በምን ላሳያችሁ መሰላችሁ? ረዘም ያለ ኢሜጅ ዳውንሎድ እናድርግ። ረዘም ያለ ማለት ወደ ጎን ማለት ነው። ለምሳሌ ወደ ጎን ረዘም ያለ ኢሜጅ እዛው ኢንስታግራም ላይ ያሳያችኋለሁ። ስዋይፕ ስታደርጉት አንዳንድ ጊዜ ኢንስታግራም ላይ ስትመለከቱት ስዋይፕ ስታደርጉት ወጥ የሆነ ኢሜጅ አለ። ይሄ የማይቆረጥ አይነት ኢሜጅ ማለት ነው። እንደዚህ ስዋይፕ ሲደረግ አንድ ወጥ ኢሜጅ ሆኖ የማይቆረጥ አይነት ኢሜጅ። በቃ እነዚህ ኢሜጅ ላይ እንጠቀም። ዘን ይሄንን ኦሪጂናል ሳይዙን ዳውንሎድ ላድርግ። አሁን የኦሪጂናል ሳይዙን ዳውንሎድ አድርገን ይቺን ከት እናድርጋትና የት እናስገባው እዚህ ጋር። ከዛ ድራግ አድርገን ለብቻው ፋይል እንዲከፍትልን እናድርግ። አሁን ይሄን ለብቻው ፋይል ከፍተልን። አሁን እኩል ለእኩል ለሁለት ነው እኛ ከት ማድረግ የምንፈልገው። ይሄንን ከት ስናደርግ ግን ወይም ደግሞ ምን ልናደርግ እንችላለን መሰላችሁ? ያው እጅ ይቆረጥብናል የዛ ልጅ። ሶ ጥሩ እሺ ላሳያችሁ። ለምሳሌ እኩል ለእኩል ለሁለት ከሆነ የዚህን የፎቶውን ፒክስል ማወቅ አለብን። አልትና ኢንተር ሴሌክት ካደረግን በኋላ አልት ኢንተርን ስትነኩት ፕሮፐርቲ ይመጣላችኋል። ዲቴይልስ ላይ እንደምታዩት ዊድዙ ስንት ነው? 5616 ዊድዙ። ከዛ ሄቱ 3744 5616ን ምን እናደርገዋለን መሰላችሁ? ለሁለት እናካፍለዋለን። 5616 ሲካፈል ለሁለት 2880 ቁመቱ ስንት ነው? 3744 ሶ እቺን ኮፒ እናደርጋታለን። ከዛ ካንስል እንበለው ይሄንን። ያው ይሄ ምን ለማድረግ የሚጠቅመን ነው? ለክሮፕ ቱል አይደለም፣ እኛ ለመለካት የሚጠቅመን ነው። እቺን ክሊክ አድርጌ እንደዚህ ላድርገው፣ እንደዚህ ላድርገው፣ ዲሌት። እዛ ይሄን 1080 ላይ አድርገው ቁመቱ። በጣም ጥሩ። አሁን እንደዚህ ያደረገልና መሀለኛው ሴንተሩ የትኛው ነው? እዚች ጋር እንንካውና አላይመንቱን ጥግላ ሲይዘው ሴንተሩ አያችሁት እዚች ጋር ነው። ሶ ምን እናደርጋለን እኛ አሁን ኮንትሮልና አር ምን እንዲያደርግልን ሩለር ያመጣልናል። ኮንትሮልና አር ሁለቱን ሰሌክት አድርጌ ወደ ጥግላ ሲይዘው ከዛ ይሄንን ሩለር ድራግ አድርጌ እዚች ጋር አድርገዋለሁ ማለት ነው። ሶ ይሄን ሬክታንግል ዲሌት አድርገዋለሁ። አሁን ሴንተሩን አገኘ ነው፣ የኢሜጁን ሴንተር አገኘ ነው ማለት ነው። ከዛ ምን እናደርግ አሁን ይሄንን ኢሜጅ ለሁለት ነው የምንከፍለው። በምንድን ነው የምትከፍሉት? ይሄው እዚች ጋር የምታዩት ስላይስ ቱል አለ። በስላይስ ቱል ይሄው አንድ ከታደረኩኝ
ሁለት ኢሜጅ አለ ማለት ነው አሁን ራይት ክሊክ ላድርግና ስላይስ ሰሌክት ቱል አሁን ይሄው ክሊክ ባደርግ ይሄኛው ነው ሰሌክት የሚያደርገው ይሄው ክሊክ ባደርግ ይሄኛው ነው ሰሌክት የሚያደርገው እንደምታዩት ቆይ ላሳያችሁ አያችሁ ሴሌክሽኑን አይደለ ሶ ይሄኛውን እንዲች ማድረግ ይችላል በምን በስላይድ ሴሌክሽን ቱል ይሄው ይሄኛው እንደዚህ አድርጌ እንዲች ማድረግ ይችላል ስንት ክሬት አደረገልኝ ላሳያችሁ 1 2 3 አያችሁት 1 2 3 እዚህ ጋር ሴሌክት አደረገልኝ ማለት ኮንትሮል ዜድ አድርገው ለምንድን ነው 3 ሴሌክት ያደረገው እዚች ጋር እንደዚህ አድርጌበታለሁ እቺኛው እንደዚህ አድርጌበታለሁ ኦኬ እቺኛው ሴሌክት ላድርጋት እቺኛው እንደዚህ አድርጌበታለሁ ከዛስ ምን አደረገ ኢሜጁን ለመሙላት ሲል ይሄኛውን ሶስተኛ ሴሌክሽን አደረገው ማለት ነው አሁን ይሄንን ፋይል ሴቭ አስ ብንለው ይሄንን ኢሜጅ ወይም ደግሞ ኤክስፖርት ብናደርግ ከዚህ አንድ ኢሜጅ ውስጥ 3 ኢሜጅ ይወጣልናል ማለት ነው የመጀመሪያው እዚች ጋር 1 ብሎ የሚያሳያችሁ ሁለተኛው እዚች ጋር 2 ብሎ የሚያሳያችሁ ሶስተኛው እዚች ጋር 3 ብሎ የሚያሳያችሁ ማለት ነው እኛ ግን ስንት ነው የምንፈልገው 2 ለዚህ ኮንትሮል ዜድ እናድርግ እቺኛው ምንድነች ስላይስ ሴሌክት ቱል ስላይስ ቱሉን ሴሌክት አድርጋችሁ እንደምታዩት ወደ ላይ ሮታች ያረኩኝ ለማስተካከል የምንጠቀምበት ነው ይሄ ስላይስ ቱል ስላይስ አድርጋችሁ ወይም ደግሞ ስላይስ አድርጎ ኢሜጅን ከት ለማድረግ ወይም ክሮፕ ለማድረግ የምንጠቀመው ነው አሁን እዚህ ጋር ኤክስፖርት ላይ ገባና ኤክስፖርት አስ ሚላለ ከዛ ሴቭ ፎር ዌብ የምትላለች እቺ ነው የምንጠቀመው ሴቭ ፎር ዌብ እናረጋለን ከዛ እዚህ ጋር መጣና ምን እናረጋለን ኢሜጁን jpeg ታረግልናል ከዛ ኳሊቲውን 60 ነው የሚያደርገው ባይ ዲፎልት እናንተ 100 ላይ ታረቁታላችሁ ከዛ እቺን ወደታች ማይነስ ታረቁታላችሁ ሙሉ እንድታዩት አሁን የኛውን ሴሌክት አደረግን አይደል ኳሊቲው 100 ነው jpeg ነው የሚያደርግልን እቺኛውስ ሁለተኛው ነው አያችሁ gif ነው የኛው ስለዚህ ምን እናረጋለን jpeg እናረጋለን ከዛ እዚህ ጋር መተን ኳሊቲውን 100% እናደርጋለን አሁን የሁለቱንም ሴቲንግ ምን አደረግን አስተካከልን ከዛ ሴቭ እንለዋለን ሴቭ ስናደርግ ባይ ዲፎልት ምን ያደርግልናል እኛ ዴስክቶፕ ላይ ነው ፋይል ያስቀምጥነው ስለዚህ ፌስ2 ብለን ፎቶሾፕ ላይ እንገባለን ከዛ አዲስ ፋይል ክሬት እናድርግ ሴቭ ፎር ዌብ አይደል እዚህ ላይ ወይም ደግሞ እዚህ ውስጥ ሴቭ እንዲያደርግልን እናረጋለን ከዛ ሴቭ አድርግልን ደን ጨረሰን ማለት ነው ሴቭ አድርገን አሁን ስንገባ ሴቭ አድርግልን ብለናል አይደል በስላይስ ቱል ከፍለናል ስንት ፎቶ ማግኘት አለብን 2 ፎቶ ማግኘት አለብን ይሄው እዚህ ፋይሉ ላይ እንገባለን ኢሜጅ ሳያችሁት አንድ ይሆንና 2 ይሆንና አሁን ይሄንን ነገር ኢንስታግራም ላይ ፖስት እናደርጋለን ልክ ኢንስታግራም ላይ ፖስት ሳደርገው ፖስት አድርጌ ላሳያችሁ ልክ ኢንስታግራም ላይ ፖስት ሳደርገው ስዋይፕ ስታደርጉት አንድ ወጥ ኢሜጅ ነው ይሄንን ኢንስታግራም ላይ ፖስት ላድርገው አሁን ኢንስታግራም ላይ ገባሁኝ እዚች ጋር የፕላስ ምልክቱ አነካታለሁ ከዛ ፖስት ይሄው ይሄንን እንደዚህ ያደርግልኝ መልቲፕል ምትሉን እዚች ጋር ሴሌክት ማድረጋችሁ እንዳትረሱ እቺን ሴሌክት አድርጋላችሁ 1 2 ፎቶ አይደለ ከዛስ ምን እናደርጋለን ኔክስት ሚሊዮን ትነኩታላችሁ ሶ እንደዚህ ያሳያችኋል እናንተ ከታች መጣችሁ ኔክስት ከዛ ኮንቲኒዩ ትሉታላችሁ ይሄው እንደምታዩት እንደዚህ ነው ፖስት የሚሆነው ብሎ ያሳየ ነው ከዛ ሼር ኪፕ ፎቶክስ አሁን ፖስቲንግ ያለ ነው እዚህ ጋር እንደምታዩት አሁን ፖስት አደረገ አያችሁት አሁን ፖስት ተደርጓል ከዛስ አያችሁት ስዋይፕስ አድርገው አያችሁት ወጥ የሆነ ኢሜጅ ይሆናል ማለት ነው እንደምታዩት እዚህ ጋር ወደኔ ፕሮፋይል ልግባና እንደምታዩት ይሄው አያችሁት ወጥ የሆነ ኢሜጅ ይሆናል ማለት ነው ልክ በዚህ መልኩ ነው ምንም ተታረቁት የኢንስታግራም ላይ ስላይስ ቱልን ተጠቅማችሁ ወይም ደግሞ ስላይስ ክሮፕ ቱልን ተጠቅማችሁ ፖስት የምታደርጉት እንደዚህ አይነት ፎቶዎችን ማለት ነው ሶ በዚህ መንገድ የስላይስ ቱልን ተጠቅማችሁ ፎቶሾፕ ላይ እንደዚህ ፎቶዎችን ሴቭ በማድረግ ክሮፕ በማድረግ እንደዚህ አይነት የኢንስታግራም ፖስቶችን መስራት ትችላላችሁ ማለት ነው ሶ ክሮፕ እና ስላይስ ቱል የምንላቸው እነዚህ ናቸው ምን ቱሎችን አየን የአዶቤ ፎቶሾፕ ሙቭ እና ሴሌክሽን ቱል ተመለከትን ከዛም በኋላ ደግሞ ክሮፕ ኤንድ ስላይስ ቱል የሚለውን ተመልክተናል ከዛ ቀጥሎ ደግሞ የምንመለከተው ሜዠር ቱል የሚሉት ነው ወይም ደግሞ ሜዠርመንት ቱል የምንለካበት ቱል ማለት ነው ምንድናቸው ወይም ደግሞ ምን አይነት ቱሎች ናቸው እነሱ ከዛ በፊት ግን የዚህ የግራፊክ ዲዛይን ማስተር ክላስ ስፖንሰራችን የሆነው ኢትዮ ቴሌኮምን እናመሰግናለን ስለ ቴሌብር ምን ያስደስታችኋል እስቲ ኮሜንት ላይ ጻፉልኝ እኔ ፍጥነቱ ደስ ይለኛል ቴሌብር ፒ2ፒ በተለይ ፐርሰንት ቱ ፐርሰንት ስትልኩ ያለው ፍጥነት በጣም ያስደስተኛል ይሄን ቪዲዮ ደግሞ ልጋብዛችሁ ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ
መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ካፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ሜዠርመንት ቱልስ የምንለካባቸው ወይም ደግሞ ሜዠር የምናደርግባቸው ቱሎች ማለት ነው። እነሱን ነው ፎቶሾፕ ላይ የምንመለከተው። ይሄኛው ኢሜጅ እንዳለ ሆኖ አሁን ለምሳሌ ከሜዠርመንት ቱል የመጀመሪያ የምንመለከተው አይድሮፐር ቱል ነው። አይድሮፐር ቱል ኢሉስትሬተር ላይ ምን እያደረግን አይተነዋል። ከለርን ሰሌክት እያደረግንበት አይደለ በአይድሮፐር ቱል። ይሄም እዚህ ጋርም ስትመጡ ተመሳሳይ ነው በአይድሮፐር ቱል የምትሰሩት። ለምሳሌ እቺ 4 ማዕዘን አለች አይደል? ኮንትሮል ቲ ላድርጋትና እዚች ጋር ከታች ላውርዳት እቺን 4 ማዕዘን ምን ልናደርግ እንችላለን? ዲዛይኑን ትንሽ እንትን ለማድረግ እንዲች እናድርገውና ለምሳሌ እንዲያደርግ ነው ሴንተር ላይ እንዲሆን እናድርገው። እንደ ሴንተር ላይ እንዲሆን አድርገናል። ሶ እቺን ሰርች ባር ለሰርች እንደዚህ እናስቀምጣት፣ ግን ትንሽ እናወርደው ከሴንተር ትንሽ ውረድ እዚች ጋር። ሶ እንደዚህ ያደረግን ይህንን ቀይ ከለር ማድረግ ከፈለግን ደብል ክሊክ እናደርጋለን። አውቶማቲካሊ ምን ያደርግልናል? ለምሳሌ ደብል ክሊክ የምታደርጉት የዚህን 4 ማዕዘን ቀለም ወይም ደግሞ ከለር መቀየር ከፈለጋችሁ እዚች ጋር መጣችሁ ደብል ክሊክ ታደርጉታላችሁ። ቀይ ይኸው ከፈለኩ እዚህ ጋር አደርጋለሁ። ምን አይድሮፐርን አውቶማቲካሊ ሴሌክት አድርጎልኛል። አረንጓዴ ከፈለኩ እንደዚህ፣ ቢጫ ከፈለኩ እንደዚህ፣ ሰማያዊን ከፈለኩ እንደዚህ። ለዚህ አይድሮፐር የምንለው ቱል ኢሉስትሬተር ላይም እንዳየነው ከለሮችን ሴሌክት ለማድረግ አልፎ አልፎ ደግሞ አትሪቢዩቶችን ሴሌክት ለማድረግ እና ለማመሳሰል ለማምጣት ልንጠቀምበት የምንችለው ነው። ከዛ ቀጥሎ 3D ማቴሪያል አይድሮፐር ቱል የምንለው 3D የሆኑ ማቴሪያሎች ወይም ደግሞ 3D የሆኑ ኦብጀክቶችን የእነሱን ምን የምናደርግበት ነው፣ ሳምፕል ልንወስድበት የምንችለው ነው። እነሱን ኮፒ ማድረግ ስንፈልግ ወይም ደግሞ 3D ነገሮችን ስንሰራ ፎቶሾፕ ላይ ያንን ሳምፕል ለመምጣት ነው። ከዛ ቀጥሎ የምንመለከተው ከለር ሳምፕለር ቱል ነው። ይሄ በጣም ጠቃሚ ቱል ነው፣ ከለር ሳምፕለር ቱል የምንለው ማለት ነው። ይሄ ከለር እዚህ ጋር እንደምታዩት ሳምፕል የሚያደርግላችሁ ነው። ከለር ከየት ወስዶ እዛው እናንተ ሰሌክት ከምታደርጉበት ላይ። ለምሳሌ ላሳያችሁ። እዚች ጋር ያለችዋን የሰንሴቱን ቀለም ብፈልግ ክሊክ አድርግበታለሁ። እንደምታዩት እዚህ ጋር ምን ያሳየናል? ቁጥር ያሳያል አይደል? እዚህ ጋር እንደምታዩት አንድ ቁጥር እዚህ ጋር ይጽፋል። ከዛ አንድ ቁጥር እዚህ ጋር እንደምታዩት አያችሁት? አርጂቢ በአርጂቢ ይገልጽልናል። እዚህ ጋር እኛ ክሊክ አድርገን በምን ማድረግ እንችላለን? ዌብ አድርግልን ስለው ይኸው በዌብ ደግሞ C79973 እንድናደርግበት ማለት ነው። አይን የምፈልገው CMYK ነው ካለን ክሊክ እያደረግን እዚህ ጋር CMYK እናደርገዋለን። እዚህ ጋር ያስቀምጥልናል ማለት ነው። ይሄ ምንድነው ጥቅሙ ታዲያ ካላችሁ አርጂቢ እናደርገውና ለምሳሌ እኛውንም ከለር እንፈልግ ሁለት እያለ እዚህ ጋር አያችሁት ሳምፕል ሲወስድልን ዙም አውት እናደርግና ደግሞ እዚች ጋር 3 ይሄኛውን ከለር መጠቀም ብፈልግ ከዛ እዚህ ጋር 4 ከዛ እዚች ጋር ደግሞ እቺኛውን የውሃውን ከለር እዚህ ጋር 5 አሁን በቀላሉ እዚህ ጋር ቁጥሮቹ አላ 3 2 4 1 5 አይደለ? ለምሳሌ እኛ አሁን ለምሳሌ ይሄንን ብንፈልግ ይሄን 4 ማዕዘን ወደ ምን ብቀይረው ወደ 2 ቁጥር እዚህ ጋር ያለው ኢሜጅ 2 ቁጥር ነው አይደል? ብፈልግ 2 ቁጥር እዚህ ጋር ያያችሁት RGB 183 92 እና 0 ነው የሚሆነው። RGB ጋር እንመጣና 183 ከዛ እዚህ ጋር እንመጣለን 92 ከዛ እዚህ ጋር እንመጣለን ምን እናደርገዋለን 0 እናደርገዋለን። ዘን ኦኬ አያችሁት ሲቀየር። ከዛ ቀጥሎስ ለምሳሌ እኛ እንደ አራተኛው እንኳን እሺ ቅርብ ለቅርብ ነው እንደ አምስተኛው ብንፈልግ አምስተኛው 96 110 እና 104 96 እዚህ ጋር 110 ከዛስ 104 ዘን ኦኬ አያችሁት። በዚህ መልኩ ሳምፕል ያደረጋችሁትን ከለር እንደዚህ የከለሩን ኢንፎርሜሽን በማስገባትና በማምጣት ለእናንተ እያሳያችሁ እናንተም ምን ማድረግ ትችላላችሁ? ያንን ኢንፎርሜሽን ወስዳችሁ ዲዛይናችሁ ላይ መስራት ትችላላችሁ ማለት ነው። ኮንትሮል ዜድ አድርገን እንመለስ። ከዛ ቀጥሎ ደግሞ ሩለር ቱል ነው። ሩለር ቱል ማለት ምን ማለት ነው? ልክ እንደ ማስመሪያ የሚለካላችሁ ቱል ነው። ለምሳሌ ይህንን ሩለር ቱል ነክቼው ከዚህ ጥግ ጀምሮ እንደዚህ ያሰምርበታለሁ እስከምን እስከ ጎግል ድረስ። አሁን አያችሁት ከላይ ሲጽፍላችሁ ዊድዙ ስንት ነው ይላችኋል? 869 ዊድዝ ምን ፒክሰል 869 ፒክሰል። ሄቱን ለምንድን ነው 00 ያደረገው? ለምን 00 አደረገው? ሽፍትን ነክቼ ነው አይደል? ቀጥ አድርጌ ያሰመርኩት ኮንትሮል ዜድ ላድርገውና ሶሪ አሁን እንደምታዩት እንደዚህ ነው። አሁን ሁለተኛውን እዚህ ጋር ክሊር ልበለው። አሁን ይሄንን ከዚህ ጀምሬ እዚህ ድረስ ሊድ አሁን ሽፍትን ለቀኩትና እንደዚህ ያደረኩት። አሁን አያችሁት እንዴት እንደሚጽፍልኝ?
ሄቱን ስንት አደረገው 63 አደረገው ሄቱን ከዛስ አንግሉን እንደምት እዚህ ጋር ኔጌቲቭ 4.1 ዲግሪ አደረገው 4.1 ዲግሪ ኔጌቲቭ አደረገው ወደ ታች ማለት ነው ከዛስ 871 አደረገው ምኑን ዊድዙን ወይም ወደ ጎን ያለውን ስፋት አሁን ክሊር ልበለውና ይሄ ለምን እንደሚጠቅም ላሳያችሁ ከዚህ ጀምሮ እስከዚህ ድረስ ወይም እስከዚህ እስከ ጂ ድረስ ስንት ነው 860 ነው ዊድዙ አይደለ ከዛስ ምን ታረጋላችሁ አንድ አራት ማዕዘን ታመጡና እዚህ ጋር ክሊክ ታረጋላችሁ ከዛስ 860 ታርጉታላችሁ ዊድዙን ሄቱን 10 እናርገው 10 እናርገው ሄቱን 10 ከዛ ኦኬ አያችሁት ይሄን ጥግ ላይ እንሰራው ወደዚህ ጥግ እናሲሰው እንደዚህ በዚህ አላይመንት ኦኬ ክሊክ እንደለካ ነው አልመጣም ይሄ ማለት ነው ለዚህ ሩለሩን ተጠቅመን በዛ ሩለር መሰረት እኛ ክሬት ማድረግ የምንፈልገው ወይም ደግሞ ሳይዙን ጽፈን ክሬት ማድረግ የምንፈልገው ሼፕ ኦር አለም ሌላ ኦብጀክት ካለ ልክ በዛ መልኩ ለማምጣት ይጠቅመናል ማለት ነው ስለዚህ ይሄ ሩለር የምንለው ነገር ምንድነው ፎቶሾፕ ላይ የሚለካልን ማለት ነው ከዛ በመቀጠል ደግሞ ኖት ቱል ነው እቺን ነግራችኋለሁ አይደለ የመጀመሪያው ቪዲዮ ላይ እዚህ ኖት ቱል ላይ ለምሳሌ ይሄንን እኔ እንደዚህ አድርጌ ጀመርኩትና የኔ ዲዛይነር እንዲጨርሰው ከፈለኩኝ በምን መልኩ ይጨርሰው ከታች አሁን እዚህ ጋር የሰርች ባርና የሰርች አይከን እዚች ጋር እንድታስገባ ፈልጋለሁ ይሄን ሰርች ባሩ ምን አድርገው ነጭ አድርገው ስለዚህ እዚህ ጋር ክሊክ አድርግለታለሁ አያችሁት እዚህ ጋር ኖት ያሳያል እዚህ ጋር እንደምታዩት ኖት ምን የሚያደርግበት የሚጽፍበት ወይም ደግሞ ኖቱን ምን የሚያደርግበት እዚች ጋር እቺ ኖቷን ሲነካት ያመጣለታል አሁን እዚህ ጋር ምን አድርጓለሁ ሜክ ዘ ሰርች ባር ዋይት ዊዝ ኦፓሲቲ 60% ነው አሁን ይሄንን ጻፍኩለት ከዛስ እዚህ ጋር ሁለተኛው ነው ደግሞ ይሄ ደግሞ ሁለተኛው ምንድነው ምን እናደርግለታለን ሰርች አይከን ምን እናደርጋለን እዚህ ጋር ኢንሰርት ሰርች አይከን አሁን ሁለት ታስክ ሰጠነው ለዲዛይነራችን ማለት ነው እዛ ኖት የምትሏን እዚህ ጋር ያወጣታል ማለት ነው አሁን እንደምትዩት ምን ይሄኛው ሴሌክት የተደረገው ኖት ነው ሴሌክት የተደረገው ኖት በምን ታውቁታላችሁ እስራስ ነው ሮት ማለት ነው ለዚህኛ ምን እናደርጋለን ይሄ ተላከለት ለዲዛይነራችን አሁን ለምሳሌ ለዲዛይነራችን ተላከለት አሁን ኖት እንዳላቸው ዲዛይነሩ አይቷል ምን ታረጋላችሁ እዚህ ጋር ዊንዶ ጋር ተመጡና ኖት የምትለዋን ታስገቧታላችሁ አያችሁት ኖት የምትለዋን እዛ እዚህ ጋር አያችሁት እንደምታዩት የትኛውን ነው እያሳያለሁ ኢንሰርት ሰርች አይከን ለምንድን ይሄኛው ሴሌክት እንደተደረገ በምን ታውቁታላችሁ ልዩነቱ ምንድነው የምን ምልክት አለው የተጻፈበት የሆነ የተሰመረበት ምልክት አለው ይሄኛው እስከሆነ ቀጣይኛውን ስንፈልግ አያችሁት እዚህ ጋር ሁለት ኖት አለ ሁለተኛው ላይ ነው ይሏል አይ ቆይ የመጀመሪያውን ሲለው ደግሞ እንደምታዩት እዚህ ጋር ያሳያል የመጀመሪያው ከዛስ እቺን ቀስቷን ሲነካ ሁለተኛውን ያሳያል ማለት ነው ለዚህ በዚህ መንገድ ላካችሁለት ዲዛይነር እንደዚህ ያደረገ ያንን እየተከታተለ መስራት ይችላል ማለት ነው እዚህ ጋር እንምጣና ኖቷ ጋር እንምጣና ዲሊት እናድርገው yes የኛውንም ሁለቱንም ዲሊት እናድርገው ጥሩ ከዛ በመቀጠል ደግሞ ካውንት ቱል ምን በማድረግ መሰላችሁ እቺን ኢሜጅ ሌላ አዲስ ኢሜጅ እንፈልግ ጥሩ ይሄ እንትን ነው ፕሪሚየም ነው ትንሽ በዛ ያሉ ሰዎችን ያሉበት ነው ፈልገው ኦኬ ጥሩ አሁን ይሄን ዳውንሎድ እናድርገው ዳውንሎድ አድርገናል ኦኬ ሳይን ኢን አድርግ ነው የሚለኝ ፍሪ ፒክ ላይ ሎጊን ልበለው ፍሪ ፒክ ላይ ብዙ ዳውንሎድ ስታደርጉበት ሳይን ኢን እንድታደርጉ ይጠይቃቸዋል እኔ ሳይን ኢን ስላላደረኩበት ነው እዚህ ጋር ሰሌክት አድርጌ ሳይን ኢን አደርግበታለሁ አካውንት ከሌላችሁ ደግሞ አካውንት ክሬት አድርጋችሁ ሳይን ኢን ማድረግ ትችላላችሁ ይሄን ሳይን ኢን ስላደረኩት ዳውንሎድ ኦሪጂናል ማለት ይችላል ያው ፍሪዎቹን ብዙ ዳውንሎድ ስታደርጉ ሳይን ኢን አድርጉላችኋል እንደ ዩዘር ስለሚፈልገው ማለት ነው ይሄንን ዳውንሎድ ያደርግልናል እኛ ምን እናደርጋለን እዚች ጋር እቺን ከት እናደርጋለን እዚህ ጋር መተን ፔስት እቺን ከት አድርገን እዚህ ፎቶሾፕ ላይ መተን ፔስት ከዚህን ድራግ አድርገን ምን እናደርጋለን እዚች ጋር እንደ ፋይል እንከፍተዋለን አሁን ካውንትን ላሳያችሁ ነው ካውንት ቱል ጥቅሙ ምንድነው ኢሜጅ ላይ የምታዩትን ነገሮች እንድትቆጥሩበት ወይም ደግሞ
በቃ ይሄ ቆጥረን ይሄን ያክል ነው። ለምሳሌ እዚህ ጋር የተመራቂዎች እቺ ምንድነው ጭራ ነው የምትባለው ምንድነች ጋንትናቸው ላይ ያለው ሀቱ ላይ ያለው ወይም ኮፍያቸው ላይ ያለችው ሶስቱን እንቁጠር የሚታየንን አንድ እዚህ ጋር አለች በስሱ አንድ እዚህ ቆጠርን ሁለት ከለሩን እዚህ ጋር ማስተካከል ትችላላችሁ ክሊክ አድርጋችሁ እንደዚህ ቀይ ማድረግ ትችላላችሁ እንዲታያችሁ ከዛ ሳይዙን ደግሞ ማስተካከል ትችላላችሁ ለምሳሌ 10 ላድርገው እንደዚህ እንዲታየኝ ማለት ነው ሶ ከለሩን ልቀይረው ወደ ቀይ እንደዚህ ላድርገው ይሄው እንዲታየን ተለቅ አድርኩት ከዛ እዚህ ጋር ስንት 3 እዚህ ጋር 4 5 ይታየናል በቃ ትንሽ ትታያለች 6 እናድርገው ሌላም ይታየናል ምናልባት እዚህ ጋር 7 በቃ እንደዚህ አድርጋችሁ ካውንት ለማድረግ የምትጠቀሙበት ነው ይህ ካውንተር ምንለው ማለት ነው እዚህ ሜጀር ምንለው ወይም ደግሞ ምንላካባቸው ቱሎች ላይ ምን ተመለከተን አይድሮፐርን ተመልክተናል ከዛ ከለር ሳምፕለር ቱልን ተመልክተናል ሳምፕል የምናደርግበት ከለሮችን ኢንፎዎችን ወይም ደግሞ የከለሩን ኢንፎርሜሽን ያስቀምጥልናል በቀላሉ የምንፈልገውን ወይም ሳምፕል ላይ የተቀመጠውን ከለር መውሰድ እንችላለን ከዛ ሩለር ቱል የምንለካበት ከዛ ኖት ቱል ከዛ ደግሞ ካውንት ቱልን እናገኛለን ማለት ነው ከዛ ቀጥሎ ደግሞ የምንመለከተው ሪታቺንግ እና ፔይንቲንግ ቱሎችን ሪታቺንግ ምን ማለት ነው ኢሜጅን ሪታች የምናደርግበት ወይም ደግሞ ኢሜጆችን ምን የምናደርግበት ኢሜጆች ላይ ያለውን ነገር ማጥፋት ሊሆን ይችላል ኢሜጅ ላይ ያለውን ነገር ማስተካከል ሊሆን ይችላል እነሱን ሪታች የምናደርግበት የምናስተካክልበት ነው ሌላኛው ደግሞ ፔይንቲንግ ቱሎች ናቸው ፔይንቲንግ ቱሎቹን እንደምታዩቸው በዛ ያሉ ናቸው ግን በዋነኝነት እኛ እንጠቀምባቸዋለን ብዬ ማስባቸውን ለምሳሌ አሁን ስለ ግራዲየንት ምን ላይ ተናል አዶቤ ኢሉስትሬተር ላይ ተናል ፎቶሾፕ ላይ ገረፍ አድርገ ነው እናልፋለን ፔይንት ፓኬት ቱል ምንድነው 3D ማቴሪያል ድሮፕ ቱል ምትለዋል ብለር ቱል ምንለው ከዛ ሻርፕን ቱል ምንለው እነሱን እንመለከታቸዋለን ማለት ነው ከዛ ስመጅ ቱል ምንለው አለች ስመጅ ምን ማድረግ እንደሆነ እንመለከታለን ከእናንተ ጋር ማለት ነው ስለዚህ ከምን እንጀምራለን እኛ ከስፖት ሂሊንግ ብረሽ ቱል እንጀምራለን ሶችን ክሊር እንላታለን እናጠፋዋለን ማለት ነው ስፖት ሂሊንግ ብረሽ ቱል አሁን ስፖት ሂሊንግ ብረሽ ቱል ምንለው የምን ሰሌክት የምናደርግበት ስፖት ላይ ምንም ያደርግልን ነው እንደ ብረሽ ቱል እቺን እናስተልቃትና ለምሳሌ በምን ላሳያችሁ ስፖት ሂሊንግ የሆነች ስፖት የለም እዚህ ኢሜጅ ላይ ልናስተካክለው የምንችለው ትንሽ እዚህ ጋር አበጥ ብላለች አይደለ ለምሳሌ እቺን ተመልከቷት ኮፍያዋ አያችሁት አበጥ ያለችውን ሳስተካክላት ይሄው እንደምት ኮንትሮል ዜድ ባረጋው ይሄው እዚች ጋር ይታያል ግን እቺ አበጥ ያለችውን ፓርት እንዲች ሰሌክት ባደርጋት እንደዚህ አድርገን ማስተካከል እንችላለን ማለት ነው ስለዚህ ስፖት ሂሊንግ ብረሽ ቱል የምንለው የሆነች ስፖትን ሰሌክት አድርገን ወይም ደግሞ እንደዚች አድርገንበት አስመረንባት ምንም እናደርግበት ነው ሂልም እንዲያደርግ የምናደርግበት ወይም ደግሞ ያንን አካባቢ ማስተካከል ስንፈልግ የምናስተካክልበት ነው ማለት ነው ከዛ በመቀጠል ደግሞ ሂሊንግ ብረሽ ቱል ነው ይሄ ሂሊንግ ብረሽ ቱል የምንለው ሁለት አይነት መንገድ አለው ለሂል የምናደርግበት ነው ወይም ደግሞ የምናጠፋበት ለምሳሌ አሁን እንደምታዩት እዚህ ጋር ሳምፕል የሚላለ ፓተርን የሚላለ ፓተርን ሰሌክት ስናደርግ እንደምታዩት እዚህ ጋር ፓተርን ነው ሰሌክት የሚያደርግልን እቺን ግራስ ብፈልግና እዚህ ጋር መጥቼ ክሊክ ባደርግበት አያችሁት ግራሱን ይቀባዋል ለምን እዚህ ጋር ፓተርን ነው ሰሌክት ያደርግነው ግራሱን እንዲያስገባልን ያደርግነው እኛ ግን ምንድነው የምንፈልገው ሳምፕል ነው የምንፈልገው አሁን ክሊክ ባደርግበት ለምንድን ሳምፕል አልመረጥክልኝ ይላል ስለዚህ የኔ ሳምፕል እዚህ ጋር የሚሆነው ለምሳሌ ይሄ ልጅ ማጥፋት ቢሆን እኔ የምፈልገው እዚህ ጋር ያለው ልጅ ሳምፕሉን ከየት ወስዷል እዚህ ጋር ነጩን አልትን ይዛችሁ እዚህ ጋር ክሊክ ታደርጋላችሁ ከዛስ ይሄው ያመሳሰልላችኋል ማለት ነው ክሊክ ያደርጋችሁ አሁን እንዲ ባደረገው አያችሁት ከላይኛው ጋር ሲነካካ ስለዚህ እንዲች አደርጋለሁ እንዲች እያረኩኝ ቀስ እያረገ ያመሳሰለ ነው የሚያጠፋላችሁ ከፈለጋችሁ ደግሞ ሳምፕሏን ታሳንሱትና እዚህ ጋር ሰሌክት አድርጋችሁለት ይሄው ከዛኛው ሳምፕል ጋር እንደዚህ ያደረጋችሁ ማስጌጥ ትችላላችሁ ማለት ነው ስለዚህ አንድ ቦታ ላይ ወይም ደግሞ የሆነ ቦታ ላይ ሳምፕል ማድረግ ትፈልጋላችሁ ወይም ያን ሳምፕል ያደረጋችሁበትን ቦታ ወይም ሳምፕል ያደረጋችሁትን ነገር እዚህ ጋር አድርግልኝ ማድረግ ስትፈልጉ ይሄን ነገር ተጠቀማላችሁ ለምሳሌ እዚች ጋር የዚህ ልጅ ቅንድብ ማጥፋት ፈልግ እዚህ ጋር የምታዩትን የቱን ሳምፕል አድርገዋለሁ ላሳነሳትና እቺን ትንሽ ከላይ ከቅንድቡ በላይ ያለውን ፓርት ሳምፕል አድርገዋለሁ ከዛስ ይሄው እዚህ ጋር ቅንድቡ ላይ መቀባት ነው የዚህ ልጅ ጋር ይሄው እንዲህ ካሰመርኩት ወደዚህ ይሄዳል ሳምፕል ወዳረኩበት አያችሁት ሶ እንዲች እያረጋችሁ ምን ማድረግ ነው ቅንድቡን ይሄው እንዲህ እያረኩ እያመሳሰልኩ ምን አረኩት አጠፋሁት ቅንድቡን ማለት ነው አያችሁት ሶ እንዲህ ያደረጋችሁ ነው እቺን የሂሊንግ ብረሽ ቱልን የምትጠቀሙት ማለት ነው ጥሩ ከዛ ቀጥሎ ደግሞ የምንመለከተው ፓሽ ቱልን ነው ሌላ ኢሜጅ እንፈልግ
ለዚህ ቱል የሚሆን ፍሪ ፒክ ላይ እንግባና የፍሪ ፒክ ኢሜጆች ኳሊቲ ኢሜጆች ስለሆኑ ነው ለዛ ነው ሌላ ኢሜጆችን ፈልግ ኤክስፕሎር ኮሚኒቲ ልበለው ይሄንን ፎቶ ዳውንሎድ እናደርገውና በዚህ ፎቶ ላሳያችሁ ሶ ድራግ አድርገን እዚህ ጋር ፎቶሾፕ ላይ እናስገባዋለን አሁን ማሳያችሁ የትኛውን ነው እቺን ፓች ቱልን አሁን እቺን ፓች ቱል ሰሌክት አድርገናት አይደል አሁን እቺን ማውጣት ፈልገን ምን እናደርጋለን እንደዚህ አድርገን ምን እናደርጋለን ሰሌክት አድርገን ነው ከዛስ ድራግ አያችሁት በቃ እዚህ ጋር መጣችሁ እናንተ ዲሰሌክት አያችሁት ሪተች አረጋችሁት ማለት ሪተች ማድረግ ማለት ማጥፋትም ማስተካከልም ማሳመርም ምንድነው ይባለው ሪተች ነው የሚባለው ስለዚህ በዚህ መንገድ እንደዚህ አድርገን ምን ማድረግ እንችላለን ማጥፋት እንችላለን ይሄንን እስከፈለግን እዚህ ጋር እንመጣለን ድጋሚ ፓች ቱልን እንዲች እናረጋታለን ይሄን ገጥመዋለን ድራግ አድርገን እንደዚህ ያመሳስልናል ማለት ነው ሰሌክት አድርገን ዲሰሌክት እናደርጋለን ማለት ነው በዚህ መንገድ እንደዚህ አድርገን ምን እናደርጋለን ሪሙቭ ማድረግ እንችላለን ማለት ነው ከዛ በመቀጠል ደግሞ ምንድነው የምናደርገው ኮንተንት አዌር ሙቭ ቱል አሁን ይሄንን ላሳያችሁ ሶ ይሄን እንዲሰሌክት እናድርግና ቆይ እቺ እንዲሰሌክት አድርገን እንደዚህ ሰሌክት አድርገን አይደል ይሄን አሁን ድራግ አድርጋችሁ ምን ማድረግ ትችላላችሁ ሙቭ ማድረግ ትችላላችሁ ከዛስ እቺ እንደዚህ ታሳንሱታላችሁ ከዛ እዚህ ጋር አድርግልኝ ትሉታላችሁ ዘንድ ራይት ምን አደረገው እዚህ ጋር የነበረውን አሳንሰን አንቀሳቀስ ነው ማለት ነው እሺ እዚህ ያለውን ደግሞ ኮንትሮል ዜድ ላድርገው ዲሰሌክት ልበለውና እዚህ ጋር ያለውን ሰሌክት አድርገን ዱፕሊኬት ማድረግ ብንፈልግስ ምንድነው የምናደርገው እዚህ ጋር ሞዱ ምንድነው የሚለው ሙቭ ነው አይደል የሚለው ኤክስቴንድ እንለዋለን ይሄን ምን እናደርጋለን ድራግ አድርገን እዚች ጋር እናስገባው እናሳንሰዋለን ይሄው እንደዚህ ያሳነስን ትንሽ እናሳንሰው እዚች ጋር ያስገባል ራይት አያችሁት ሁለት ቦታ ምን አደረገው ሰሌክት ጋር ገብታችሁ እናንተ ዲሰሌክት ሁለት ቦታ ጋር እንደዚህ አድርጋችሁ ሰራችሁበት ማለት ነው ኮንቴንት አዌር ብዙ ነገር ትሰሩበታላችሁ ለምሳሌ ይሄን ደግሞ ላሳያችሁ እንደዚህ ሰሌክት ላድርገውና ለምሳሌ እነዚህን ሪአክሽኖች ባትፈልጓቸው ሙሉ ለሙሉ ማጥፋት ከፈለጋችሁ ይሄው ሰሌክት እናረጋዋለን እንደዚህ ይሄው እንደዚህ ሰሌክት አድርገን አሁን እንደምታዩት ምን አድርገናል ሰሌክት አድርገናል እዚህ ጋር እንመጣና ስፖቲሊንግ ብረሽ ቱልን እናተልቀዋለን ከዛስ እንቀባዋለን አሁን አያችሁት አይወጣም ሰሌክት ከተደረገበት አይወጣም ማለት ነው ከዛስ ይሄው እንደዚህ ሰሌክት አድርገን ምን ያደርግልናል ሪሙቭ ያደርግልናል መጀመሪያ ያየነው ቱል ማለት ነው ሪሙቭ ለማድረግ ትንሽ ተጠብቁታላችሁ ዘ ሪሙቭ ያደርጋል ከዛ እንደዚህ አይነት ትናንሽ ስህተቶች ይመጡባችኋል ሶ እንደዚህ ያደረጋችሁ ስህተቶቹን ማረም ነው የሚጠበቅባችሁ ማለት ነው ባይ ዲፎልት መሰላችሁ አንድ ኢሜጅ ላይ ሪሙቭ ስታደርጉ ምንድነው የሚያደርገው አካባቢው ላይ ያለውን ነገር ለማመሳሰል ስለሆነ የሚጠራው ዙሪያ ያለውን ነገር ይመለከታል ስለዚህ እናንተ እንዲች ያደረጋችሁ ምን ታርጉታላችሁ ታርሙታላችሁ እንደዚህ ቻርጋችሁ ማለት ነው ይሄው እንደምታዩት እንዲች ያደረጋችሁ ቀስ በቀስ ትንሽ ጊዜ ይፈልጋል ፐርፌክት ላይ ይሰራላችሁ እንደዚህ ታረቁታላችሁ ቀስ በቀስ ይሄው እንደምታዩት እዚህ ያለሻ እየጠፋች መጣቻለ ይሄው አጠፋለው እንደዚህ ይሄው ይሄንንም እንደዚህ እያደረገን ያጠፋልናል ማለት ነው ይሄው ሞር እኔ አንዳንድ ክሊክ ነገር ብታረጉበት በደንብ የተሻለ ለውጥ ታገኙታላችሁ ይሄው እዚህ ጋር እንደምታዩት ማለት ነው ሙሉን ሰሌክት ከማድረግ እዚህ ጋር ደግሞብናል እንደዚህ እናጠፋለን እንዴ አንዳንድ ክሊክ ስታረጉበት ሞር አናላይዝ ለማድረግም ይቀልዋል በቀላሉም ቶሎ ለእናንተ ሪዛልትም ለማሳየት ይቀልዋል ሶ እንዲህ ያረጋግን ቀስ ያደርግን እናጠፋለን ማለት ነው ይሄው እቺን እዚህ ጋር እናስተካክላት በቃ አሁን አጠፋና እዚች ጋር ትንሽ እናስተካክለው ትንሽ እቺን ትንሽ እዚች ጋር ይሄው ትንሽ እዚች ጋር በቃ አይደል አሁን ጥሩ ሆነ ሰሌክት ዲሰሌክት እዚች ጋር አስተካክልና ኮንትሮል ዜድ እናርግና እዚች ጋር አርግል እሺ አሁንም እናሳንሰው እሺ ጥሩ ሰሌክት ዲሰሌክት በቃ አያችሁት እንደዚህ አድርገን ሪሙቭ ማድረግ
ቻልን ማለት ነው። ከዛ በመቀጠል እቺ ሬድ አይ የምትለዋን ቱል ላሳያችሁ። ይሄ ብዙ ጊዜ የድሮ ፎቶዎችን ካያችሁ እንደዚህ አይነት ነገር ይገጥማችኋል። እነዛን ለማስተካከል ነው ሬድ አይ ፎቶ ብዬ ሰርች ላድርግና ላሳያችሁ። አሁን ሬድ አይ ፎቶ አንዳንድ ጊዜ አሁን የድሮ ፎቶዎች ላይ እንደዚህ አይነት ኢሜጆችን አታስተውሉም? ወይም ድሮ የተነሱ ፎቶዎች ላይ ለምሳሌ ይሄንን ተመልከቱት። ሴቭ እናድርገው ኢሜጁን። ሴቫስ ጄፒግ ዳውንሎድ ያደርግልናል። ይህችን ከታ አድርገን ፎቶሾፕ የምንሰራበት ፋይል ላይ እናስገባለን። ድራግ አድርገን ምን ላይ ማስገባት? ፎቶሾፕ ላይ። አሁን እንደምታዩት ሬድ አይ ነው አይደል? አይኗ ቀይ ነው። ስለዚህ ምን እናደርጋለን? እዚህ ጋር እንመጣና ሬድ አይን እንነካለን። ክሊክ እናደርገዋለን። ይሄው አይኗን አስተካከለው ማለት ነው። ስለዚህ ሬድ አይ ቱል የምንለው አይናቸው ላይ ድንገት ፎቶ ስታነሱ እንደዚህ ቀይ ነገር ካገኛችሁ በፎቶሾፕ በዚህ በአንድ ክሊክ አማካኝነት ይቺን ሬድ አይ ቱል ተጠቅማችሁ ምን ማድረግ ትችላላችሁ? ሪሙቭ ማድረግ ትችላላችሁ ማለት ነው። ከዛ እነዚህ ነገሮች ካየን በኋላ ወደ ቀጣይ እንሄዳለን። ወደ ብረሽ ቱል እንሄዳለን። ብረሽ ቱል ማለት ልክ እንደ ብረሽ ልታዩት ትችላላችሁ። አዲስ ሌየር ክሬት አድርጋችሁ ብረሽ ልታደርጉበት ትችላላችሁ። ኦር ደግሞ ምን ማድረግ ትችላላችሁ እናንተ ጀስት ዝም ብላችሁም ለመቀባትም ልትጠቀሙበት ትችላላችሁ። ከዛ ቀጥሎ ፔንስል ቱል፣ ከዛ ከለር ሪፕሌስመንት ቱል ምንትሏን እንመለከታለን። አሁን ወደ ብረሽ ቱል እንሂድ። እዚህ ጋር እንምጣ። አሁን እዚህ ጋር እንምጣና እኔ በብረሽ ቱል ምን ማስገባት ፈልጊያለሁ? እዚች ጋር ሰርች ባሯን ኦፍ እናድርጋት። እቺ ኢሜጅ ሎጎ አለች እዚች ጋር። እቺን ግሩፕ ላድርጋትና ኮንትሮል እና ጂ ሎጎ ልበለው። ይሄም ግሩፕ አደረኩት። ኮንትሮል ጂ አድርጋችሁ ግሩፕ አድርጋችሁ እንደዚህ ማድረግ ትችላላችሁ። ትንሽ ሌየርን በደንብ እንሰራበታለን ያልኳችሁ ፎቶሾፕ ላይ እዚህ ነው። አሁን ይሄ አለ። ይሄን ፎቶ ዱፕሊኬት እናድርገው፣ ሁለት ፎቶ እናድርገው። ከዛ ይሄን ኮንትሮል ጂ ላድርገውና ሳብጀክት ልበለው። ከዛ እዚች ጋር ምን እናደርጋለን? እቺ ባክግራውንድ ፔጅ እናድርገው። ስለዚህ ለየ ነው። ስለዚህ ለሳብጀክት እንዲመቸ ምን እናደርጋለን? ራይት ክሊክ አድርገን ወደ ስማርት ኦብጀክት እንቀይረዋለን። ለብቻው ኤዲት እንድናደርገው ማለት ነው። ስማርት ኦብጀክት ስንል ወደዚህ ያመጣናል። ምን እናደርጋለን እኛ እዚች ጋር የቱ ጋር ነው? እችትናች ኦብጀክት ሴሌክሽን ቱል እና ሴሌክት ሳብጀክት እንለዋለን። ሳብጀክቱን በጥሩ ሁኔታ እንደዚህ አድርጎ ለኛ ሴሌክት ያደርግልናል ማለት ነው። ከዛስ ይሄው እዚህ ጋር ማስክ እናደርገዋለን እንደዚህ። ለዚህ ይሄንን በኤክስ እንዘጋውና የስ እንለዋለን። ሴቭ አደረገልን ማለት ነው። አሁን ማስክ አደረግን። እንደምታዩት ባክግራውንዱ ባጠፋውም ይሄ አለ። ምን ማድረግ እንችላለን? አሁን ለምሳሌ ትንሽዬ መጫወት ከፈለጋችሁ ምን ታደርጉታላችሁ እናንተ? እዚህ ጋር ብረሽ ላሳያችሁ። ፕላስ ታደርጉና ሌየሩን ብረሽ እንለዋለን። ከዛ ብረሽ ቱልን የት አለ? ይሄውና ብረሽ ቱል እዚህ ጋር አያችሁት? ይሄንን ብረሽ ቱል እናስጠልቀዋለን። ለምሳሌ እናንተ መሀል ሌላ አይነት ቀለም ብትፈልጉ፣ ነጭ ቀለም ብትፈልጉ ይቺን ነጭ ቀለም ታደርጓትና ይሄው አያችሁት? በሳብጀክቱና በእንቱን ማለት ታምኔል ላይ አንዳንድ ጊዜ እኔ ራሴ የምጠቀመው እነዚህ ነው። በሳብጀክቱና ከኋላ ባለው ባክግራውንድ መካከል እንደዚህ አይነት ነገር መፍጠር። ኮንትሮል ዜድ እናድርገና ለምሳሌ ይቺን ኦሬንጇ ሞር በደንብ ይሄ ሰንሴቷን ለማሳየት ከተፈለገ ይቺን እናሳንስና ሰንሴቷን ባይ ድሮፐር ሰሌክት ላድርጋት። የሰንሴቷን ከለር እንደዚች ዘን ይሄን ብረሽ አስገብቼ እዚች ጋር ይሄው ከሳብጀክቱ ኋላ አረጋ። ትንሽ ደግሞ ላተልቀው ብዬ እንደዚህ ማድረግ ትችላለሁ። አያችሁት? ትንሽ ለውጥ ይመጣል አይደለ? ኢሜጁ ላይ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ታምኔል ላይ እንደዚህ እነዚህን ቲፖች ተጠቅማችሁ መስራት ትችላላችሁ። እቺ ብረሽ ቱል ነች። እዚች ጋር ባክግራውንድ ላይ እናስገባት። እንደዚህ ማድረግ ትችላላችሁ ብረሽ ቱልን ተጠቅማችሁ ማለት ነው። ብረሽ ቱል ሌላ ምን ጥቅም አለው? በጣም ጥሩ ላሳያችሁ። ይሄ ሳብጀክቱ አለ አይደል? እኔ ከዚህ ከአንገት በታች ይሄኛውን በቃ ፌድ አውት እንዲያደርግ ከፈለኩትስ እቺ ባክግራውንዷን ላጥፋትና እዚህ ጋር ሴሌክት እንዳደርኩ ምን እናደርጋለን? ማስክ ላድርግህ እንለዋለን። ማስክ ላድርግህ ካልነው በኋላ ምን እናደርጋለን? ብረሽ እንጠቀምና አሁን እንደዚህ ባደርግ ማስክ አያደርገውም። ለምን? ቀለሙ ነጭ ስለሆነ። ወደ ጥቁር እንቀይረውና ይቺን እናሳትና ከፒ ቀጥሎ ያሉትን ነው ኪቦርድ ላይ ከፒ ቀጥሎ ያሉትን እንደዚህ መክፈቻውና መዝጊያውን መጨመሪያና መቀነሻ ናቸው። የዚች ይሄው እንደምታዩት እንደዚህ ያደረገ ማለት ነው። አሁን አያችሁት? ስናጠፋው ብረሽ ቱል እንደዚህ አድርጋችሁ መጠቀም ትችላላችሁ። ሳምታይምስ ምን ሊደረግ ይችላል? አንዳንድ ኢሜጆች ላይ ለምሳሌ ማኒፑሌት ስታረጉ ኢሜጆችን ወይ ማኒፑሌሽን ሲሰሩ እንዲች አድርጋችሁ ይቺን እንዲች ሸፈን አድርጋችሁ የሆነ ነገር እዚች ጋር ታስገባላችሁ። ያው ይሄንን በምንድን ነው የምትሰሩት? በብረሽ ቱል ነው የምትሰሩት ማለት ነው። ለመመለስ እስከፈለጋችሁ ወደ ነጭ ታረጉትና መልሳችሁ እንደዚህ ታርቁበታላችሁ። ከዛ እዚች ጋር ቆይ ላስተካክል እያላችሁ እንደዚች እያረጋችሁ እቺ እንደዚህ እያረጋችሁ ቆይ ላስተካክል እያላችሁ እቺን እየመለሳችሁ እንዲች እያረጋችሁ እያስተካከላችሁ ምን ማድረግ ትችላላችሁ?
መስራት ትችላላችሁ ማለት ነው። እቺን ዲሌት ላርጋት ሌየር ማስክ ልበለው። ስለዚህ ሌየር ማስክ አድርጋችሁ ብረሽን በዚህ አይነት መንገድ መጠቀም ትችላላችሁ። አሊያም ደግሞ ማድረግ ትችላላችሁ የፈለጋችሁትን ቀለም ተጠቅማችሁ ሰሌክት አድርጋችሁ ሌየር ከፍታችሁለት ያንን ነገር ማድረግ ትችላላችሁ ማለት ነው። ሶ ከዛ እዚህ ጋር ልምጣና ቆይ የሆነችም አንድ ነገር ልጨምርላችሁ። ለምሳሌ ላይት ልበለውና ይሄንን ነጭ እናድርገው። ጥቁርና ነጭ አድርገን ነጭ ላድርገው። አሁን ይሄን ላስተልቀውና እዚች ጋር ጎግል ጋር እንዲችል አድርገው እንደ ላይት ነገር እንዲሆን ማለት ነው። ከዛ እዚህ ጋር መታችሁ ምን ማድረግ ትችላላችሁ? ኦቨርሌ ማድረግ ትችላላችሁ። እዚህ ጋር ሌየሩን አያችሁ ስታይሉን ኦቨርሌ። ከዛስ እዚህ ጋር ሊኒየር ላይት እንደዚህ ያደርጋችሁ ለኛውን። ከዛ ከፈለጋችሁ ደግሞ ሶፍት ላይትም እንደዚህ ያደርጋችሁ ማድረግ ትችላላችሁ። ኦቨርሌ ለዋለሁ። ኦቨርሌ ስለው በጣም ኦቨር ይሆናል አይደል እንትኑ ላይቱ። ከዛስ ምን ታርጉታላችሁ? እዚህ ጋር ትመጡና ኦፓሲቲዋን ትቀንሷታላችሁ። አሁን ኖት ላይ ጻፍኩት ትዛላችሁ ኦፓሲቲውን 60% አድርገው የሚለው በቃ ኦፓሲቲ የምትባለው ነገር እቺ ነች፣ መጨመሪያና መቀነሻ ማለት ነው። ምን ለማድረግ የሚታይበትን ወይም ደግሞ የመታየት መጠኑን ጨምርና ቀንስልኝ ያደረግነው ነው ማለት ነው። ኦፓሲቲውን እዚች ጋር እንደዚህ 87 እናደርገዋለን። 78 እናሳንሰው ትንሽ 60። ጥሩ ነው፣ ይሄ ጥሩ ነው፣ አሪፍ ነው። እንደዚህ እናደርገዋለን። አሁን ሌላም ኦፓሲቲ ከፈለጋችሁ ለምሳሌ ይሄን ሳብጀክት ኦፓሲቲውን ከፈለኩኝ ይሄው እንደዚህ ያደርገዋል። አያችሁት? ሳብጀክቱ እየጠፋ ሲመጣ ይሄው እዚህ ስትቀንሱ ታያችሁት እንዴት እንደሚቀንስ። አሁን የሚታያችሁ ለምንድን ነው? ይሄ ባክግራውንድ ላይ ያለው ኢሜጅ ስላለ ነው። ባክግራውንድ ላይ ያለው ኢሜጅ አሁን ኦፍ ባደረገው አያችሁት? ኦፓሲቲውን 0 ሳደርገው እንደዚህ ይሄው ስጨምረው አያችሁት? ኦፓሲቲ የምንለው ነገር ይሄ ነው የምናስተካክለው። ይሄ ደግሞ ብሌንዲንግ ኦፕሽን ይባላል። ኢሜጁ ብሌንድ የሚያደርግበት ወይም ከኋላው ከኢሜጁ እናንተ ካስቀመጣችሁት ኢሜጅ ከኋላኛው ካለው ጋር እንዴት አድርጎ ብሌንድ ያደርግ የሚለውን ወይም ደግሞ እንዴት አይነት አቀማመጥ ይቀመጥ የሚለውን የምታስተካክሉበት ነው ማለት ነው። እቺን ዲሌት እናድርጋት። ብረሽን በዚህ መንገድ መጠቀም ትችላላችሁ። እንዲህ ድራግ አድርጋችሁ ወደዚህ ማድረጋችሁ ዲሌት ማድረግ ትችላላችሁ። ጥሩ። ሶ ቀጥሎ ደግሞ የምንመለከተው ምንድነው? ፔንስል ቱል ነው። ያው ፔንስል ቱል የምንለው ሌየር ክሬት እናድርግለት እዚች ጋር ሳይንን በለው ልክ እንደ ፔንስል ነው። እንደ ፔንስል ነው የምትጠቀመው። ለምሳሌ እኔ እዚህ ጋር ፊርማዬን ብፈልግ ይሄው እንደዚህ አድርጌ መፈረም እችላለሁ። እዚህ ጋር ነጭ ስለሆነ ጥቁር ላድርገውና ይሄው ፊርማዬን እንደዚህ ፈልግ ይሄው እንደዚህ አድርጌ መፈረም እችላለሁ። ሶ ልክ በፔንስል የምትሰሩትን ስራ እዚህ ላይ መስራት ስትፈልጉ እቺን ፔንስል ቱልን ትጠቀማላችሁ ማለት ነው። ከዛ ከለር ሪፕሌስመንት ቱል እንመልከት። ሶ አሁን ከለር ሪፕሌስመንት ቱል ደግሞ የምንለው ከለር እንደ ስሙ ምን የሚያደርግልን ነው? ሪፕሌስ የሚያደርግልን ቱል ነው። አሁን ላሳያችሁ እዚህ ጋር ለምሳሌ ይሄ የጎግል ቀዩ ምን እንዲሆን እፈልጋለሁ? ሌላ አይነት ቀለም እንዲሆን እፈልግ። አሁን ይሄን እንደዚህ ፒንክ እንዲሆን ከፈለኩኝ እንደዚህ አደርጋለሁ። ከዛ ግን እንዴት ነው የሚሰራው መሰላችሁ? ሰሌክት የምታደርጉበትን ወይም ደግሞ የምትቀቡበትን ወይም እዚህ ጋር እንደዚህ አስተካክልኝ ብላችሁ የምትዳስሱበትን ቦታ ላይ ኤጁንና ኦብጀክቱን ራሱ ዲቴክት እያደረገ ነው የሚያስተካክልላችሁ። አሁን ለምሳሌ ይኸው ተመልከቱ፣ ቀይ ነው አይደል? ይኸው እዚች ጋር ሶሪ እዚች ሌየር ላይ ነው ያለው። እዚች ሌየር ዲሌት ላድርጋትና ሎጎ ላይ ነው የምመጣው። ይሄን ራሱ ሰሌክት አደርገዋለሁ ሌየሩን። ከዛ ይኸው እዚህ ጋር አሁን እቺን ከለር ሪፕሌስመንት ተጠቅመናል። አሁን እዚህ ጋር እንትን ልናደርግ ነው። ኦኬ እንበለው ስማርት ኦብጀክት እንዲያደርገው ዘን አሁን ይሄኛው ሰሌክት አድርገናታል። ይሄው እንደምታዩት አያችሁት? ባይ ዲፎልት ምን እያደረገ ነው? ራሱ ቀይ ፓርቲ የሆነውን ምን እያደረገ ነው? ኤጁን አያችሁት? ወደዚህ ራሱ በገባ አንተና ያደርጋት። ለምን? የራሱ የኦብጀክቱን ወይም ደግሞ እዛ ላይ እየቀባን ያለነውን ቀለም ዲቴክት ስለሚያደርገው ራሱ ያቺን ፓርት ብቻ እንደዛ እንድናደርግ ያደርገናል ማለት ነው። እሺ ከዛ ቀጥሎ ደግሞ ይቺን እንቀይራት፣ ደግሞ ወደ ቢጫ እንቀይረው እስቲ። ይሄን ሰሌክት አድርገን ከዛ እዚህ ጋር እንመጣለን። አያችሁት? ወደ ቢጫ ደግሞ ሲቀይረው ከለር ምን የምናደርግበት ነው? ልክ እንደ ስሙ ሪፕለስ የምናደርግበት ቱል ነው ማለት ነው። ኮንትሮል ዜድ ላድርገው ነው ወደኋላ ልውጣ። ከዛ ቀጥሎ ደግሞ የምንመለከተው ሚክሰር ብለሽ ቱል ነው። ምንድነው ሚክስ የሚያደርግልን? ቀለሙን ለምሳሌ ዩቴኒ ቀዩንና ምኑን ሚክስ ያደርግልናል። አሁን ተመልከቱት፣ ሚክስ ሲያደርግ አያችሁት? ከዚህ ወደዛ ወስደው ይሄው ትንሽ ላሳንሰውና ብረሹን እንደዚህ ላድርገው። ከዚህ ወደዛ ልውሰደው። ይሄው ከዚህ ወደዛ ልውሰደው። አያችሁት? እንደዚህ አድርጎ ምን ያደርግልናል? ሚክስ ያደርግልናል ማለት ነው ቀለሞቹ። ከዛ ይሄኛውንስ ይሄው ከዚህ ጋርም እንደዚህ ደግሞ ሚክስ አድርግ። ይሄው እንደዚህ ሚክስ አድርግ።
ከዛ እዚህ ጋር ምናና እንደዚህ ደግሞ ሚክስ አድርግ ይሄው እንደዚህ አድርጎ ሚክስ ያደርግልናል ማለት ነው አሁን ኮንትሮል ዜድ እናድርግ ከዛ ደግሞ እዚህ ጋር ደግሞ አሁን የሁለቱን ይሄ ውሃውንና እዚህ ጋር የተቀመጠውን ደግሞ ከፈለገን ምን እናደርጋለን ኢሜጁን ሴሌክት እናድርግና ምን ያደርግልናል ወደ ስማርት ኦብጀክት ይቀይርልን ኦኬ እንለዋለን እና ተልቀውና ሚክስ እንዲያደርግልን ማለት ነው በሁለቱ መካከል የሆነ ልዩነት እንዳይኖር ስንፈልግ ይሄው ሁለቱን ሚክስ ያደርግልናል የቱን ምን ተመለከታችሁበት ምን ያደርጋል ማለት ነው ሴሌክት በመታደርጉትና ከዚህኛውና ከዚህኛው ጋር በመታደባልቁበት ሰዓት ከዚህ ስትጎትቱት ወዴት ያደባልቋል ካለው ቀለም ጋር ከላይ ያለው ስትጎትቱት ደግሞ ከታች ያለው ቀለም ጋር ሚክስ የምናደርግበት የብረሽ ቱል አይነት ነው ወይም ደግሞ የምናደባልቅበት የብረሽ ቱል አይነት ነው ማለት ነው እስካሁን እንዴት ነው ያወራሁት ነገር ያሳያችሁ ቱሎች ተረድታችሁታል ካልተረዳችሁት ያልተረዳችሁትን ቱል ይሄኛው ምንድነው ያለባችሁን ጥያቄ ኮሜንት ላይ መጻፍ ትችላላችሁ ወይም ደግሞ ተጨማሪ ማብራሪያ ከፈለጋችሁ ዲስክሪፕሽን ላይ ያለው የመጀመሪያው ሊንክ ነክታችሁት ምን ማድረግ ትችላላችሁ ዶክመንቱን ዳውንሎድ በማድረግ መከታተል ትችላላችሁ ማለት ነው ከዛ ቀጥሎ ያው ክሎን ስታምፕ ቱል የሚባላል እሱን እናንተ ሞክሩት ስታምፕ የሚያደርግ ቱል ነው ግን ምን የሚያደርግ ነው ክሎን የሚያደርግ ክሎን ማለት ምን ማለት ነው ማባዛት ያባዛ ስታምፕ የሚያደርግ ነው ፓተርን ስታምፕ ቱል የሚባል ነገር አለ አይደለ ፓተርኑ ምን የሚያደርግላችሁ ነው ስታምፕ የሚያደርግላችሁ ሂስትሪ ብረሽ ቱል የምንለው ደግሞ በብረሽ ቱል የሰራናቸው ሂስትሪዎች አሉ ወይም ደግሞ ለምሳሌ በብረሽ ቱል እዚህ ጋር ቀይ ቀብታችሁ ከነበረ ከዛ እዚህ ጋር አረንጓዴ ተቀባላችሁ ሂስትሪያችሁ ምንድነው ከአረንጓዴ በፊት ቀዩን ቀብታችኋል ወይም ደግሞ ቀዩን ከቀባችሁ በኋላ አረንጓዴውን ቀብታችኋል ያንን ሂስትሪያችሁ ምን የምታረጉበት ነው ስናፕሾት በማድረግ የሚቀመጥበት ነው ማለት ነው ከዛ ያው ኢሬዘር ቱል አዶቤ ኢሉስትሬተር ላይ እንደተመለከት ነው ኢሬዝ የምናደርግበት ወይም ደግሞ የምናጠፋበት ቱል ነው እዚህ ጋር የምትመለከቱት ማለት ነው ይሄ ኢሬዘር ቱል እዚህ ጋር ሴሌክት ያደረግነው ኢሜጅ አለ እቺን ሳብጀክቷን ላጥፋትና ይሄው እንደምታዩት በኢሬዘር ቱል አማካኝነት ኢሜጁ ላይ ያለውን ነገር እንደዚህ አድርጋችሁ ኢሬዝ ማድረግ ትችላላችሁ ማለት ነው ኢሬዘር ቱል ታዲያ ከዛኛው በምን ይለያል ያኛው ምን ያደርጋል ባክግራውንድ የምሰራውንዱ ላይ ያለውን ነገር ወይም ካጠገቡ ያሉትን ነገሮች ዲቴክት በማድረግ ነው የሚያጠፋልን ይሄኛው ግን አጥፋ ስትሉ ድርግም አድርጎ ልክ እንደ ላጲስ እንደ ማጥፋት አይነት ነው ማለት ነው ከዛ ያው ባክግራውንድ ኢሬዘር ቱል የሚባል አለ ማጂክ ኢሬዘር ቱል የሚባል አለ እነሱን ያነበባችሁ እናንተ ማስተካከል ትችላላችሁ ግራዲየንት ቱሉን ደግሞ እዚህ ጋር የምንመለከተው ግራዲየንት ቱል አለ ይሄ ግራዲየንት ቱል ምን እናደርግበት ነው ግራዲየንት የምንቀባበት ወይም ደግሞ ግራዲየንት የምንሰራበት ነው ባለፈው እንዳሳያችሁ ግራዲየንት ማለት ነው ከአንድ በላይ የሆኑ ቀለሞችን ሁለት ሊሆን ይችላል ሶስት ሊሆን ይችላል ቀለሞችን ጎልደን የሰራንበት ታስተውስታላችሁ አይደለ እነዛን ቀለሞች ተጠቅማችሁ ከአንድ በላይ የሆኑ ቀለሞችን መስራት ስትፈልጉ ይሄው እንደዚህ አድርጋችሁ በግራዲየንት ቱል አማካኝነት ምን ማድረግ ትችላላችሁ መስራት ትችላላችሁ ማለት ነው ከዛ ብለር ቱል ጋር እንምጣ ከዛ ሻርፕን ከዛ ስመጅ ቱል የምንለውን እንመልከት እቺን ወደ ፎቶ ሄደን እንመልከት አሁን ፎቶ ፊት ላይ ሲሆን ሞሮፍ በደንብ ልናስተውለው ስለምንችል ማለት ነው ብለር ቱል የምንለው በአጭሩ ብለር የምናደርግበት ቱል ነው ለምሳሌ የዚህኛውን አይኑን ብለር ማድረግ ከፈለኩኝ ስትሬንግዙን እዚህ ጋር ታስተካክሉታላችሁ 100% እናድርገው ይሄው እንደምታዩት አው ደብል ክሊክ ላድርገው ኦኬ ይሄው እንደምታዩት አይኑ ምን እያደረገው ነው ብለር እያደረገው ነው ስትሬንግዙን አይታችሁታል አይደል 100% አድርገዋለሁ ብለር እያደረገው ነው አይኑ እንደምትመለከቱት እዚች ጋር ይሄው እናንተ ደጋግማችሁ በተጫናችሁትና ደጋግማችሁ እንደዚህ ባረጋችሁበት ቁጥር ብለር የማድረግ ምን አለው መጠኑ እየጨመረ ይመጣል ማለት ነው ከዛ በመቀጠል ደግሞ ሻርፕን ቱል ማለት ደግሞ ሻርፕ የሚያደርግላችሁ ኢሜጁን ለምሳሌ ይሄን ቦታ ሻርፕ አድርግልኝ ብለው አያችሁት እንዴት ሻርፕ እንደሚያደርገው አያችሁት በደንብ አድርጎ ሻርፕ ያደርጋል ሻርፕ ማድረግ ስትፈልጉ የብለር ተቃራኒ ማለት እቺ ብለሯን ሳይድ አያችሁት ቆይ ላሳያችሁ ሻርፕ ሳደርገው ብለሯን ሳይድ አያችሁት ብለሩን ሳይድ ምን ሳደርገው ሻርፕ እያደረገው መጣ ማለት ነው ስለዚህ ሻርፕን ቱል የምንጠቀመው አንድን ሴሌክት የምናደርግበትን ቦታ ሻርፕ ማድረግ ስንፈልግ ነው ስመጅ ቱል ደግሞ የምንለው ይሄንን ላተልቅላችሁና ለምሳሌ ይሄንን አፍንጫውን እንደዚህ ላድርገው አያችሁት ስመጅ የምናደርግበት አፍንጫውን እንደዚህ የምናደርግበት ይሄን ደግሞ እቺ ጥርሱን ወደ ላይ እንደዚህ እንውሰድበት እንዲች እናደርግበት ይሄው እንደዚህ ያደረግን ምንለጥጥበት ቱል ስመጅ ቱል እንለዋለን ማለት ነው በዚህ መንገድ ነው እነዚህ ቱሎች የሚሰሩት ስለዚህ ምን ቱሎችን አየን ሪተች እና
ምንም እናደርግባቸው ፔንት እናደርግባቸው ምንቀባባቸው ቱሎች ተመለከተን ከዛም በተጨማሪ እንደ ስፖንጅ ቱል አሉ በርን ቱል ምንላቸው እነሱ ነገሮች ደግሞ ይነግራቸዋል ከታች ይሄ ስፖንጅ ቱል ደግሞ ያልኳችሁ ምንም እናደርግበት ነው እዚህ ኢሜጅ ላይ ለምሳሌ አሁን እዚህ ጋር እንደምታዩት ሳቹሬት እና ዲሳቹሬት የሚል ነገር አለ ልክ አሁን አንድን ቀለም በስፖንጅ ተጠቅማችሁ ግድግዳችሁ ላይ ስታደርጉ ምን አይነት እንትን ነው ያለው የራሱ የሆነ እንደ ቴክስቸር ነገር አለው አይደለ አሁን ለምሳሌ ይሄንን ሳቹሬት ብየው ሌላ ኢሜጅ ላሳያችሁ ኦኬ ሳቹሬት ብየው እዚህ ጋር ልምጣ አሁን እዚህ ጋር መጥቼ ይሄንን ላሳንሰውና ይሄን ፊቷን ሳቹሬት አድርግልኝ ብለው ሳቹሬት ምን ማለት ነው ቀለሙን መጨመር ነው አይደለ ሳቹሬት ማድረግ ማለት ይሄው ፊቷን አያችሁት ሳቹሬት ሲያደርግልኝ በጣም እንትን ካደረጋችሁት ምን ይሆናል ሳቹሬሽኑ በጣም እየበዛ ይመጣል ኮንትሮል ዜድ እናድርገውና በመጠኑ ሳቹሬት እንዲያደርግልኝ ላድርገው ልክ እንደ ስፖንጅ እንዲያደርጋችሁ የምትጠቀሙበት ነው ፍሎን እዚች ጋር ምን ማድረግ ትችላላችሁ ቆይ ልቀንሰውና ከዛ ደግሞ ዲሳቹሬት አድርግልኝ እዚች ጋር ትንሽ እንትላለች በቃ ይሄው እንደዚህ አድርገን ማስተካከል እንችላለን ማለት ነው ዲሳቹሬት በማድረግ ደግሞ ስለዚህ ልክ ስፖንጅ ቱልን ተጠቅማችሁ ሳቹሬት እና ዲሳቹሬት ማድረግ ትችላላችሁ ማለት ነው ይሄን ይመስላሉ እንግዲህ አዶቤ ፎቶሾፕ ላይ የተመለከትናቸው የሪተቺንግ እና ፔይንቲንግ ቱል እንዲሁም ደግሞ ሜዠርመንት ቱል ይሄንን ይመስላሉ ከዛ ቀጥሎ የምንመለከተው ደግሞ ድራዊንግ ቱል ነው ድራዊንግ ቱል ምንድነው መሳያ ቱል ወይም ደግሞ የምትስሉባቸው ቱሎች ማለት ነው ከመጀመሪያው ከፔንት ቱል ጀምሮ እንጀምራለን ፍሪፎርም ፔንት ቱል ሚላለ ከርቬቸር ምንለዋለ አድ እና ደግሞ ዲሌት አንከር ፖይንት ልክ አዶቤ ኢሉስትሬተር ላይ ተመለከትናቸው ማለት ነው እነዚህ ደግሞ ኮንቨርት ፖይንት የምትሏ ደግሞ ያቺን ፖይንቷን ምን ማድረግ ያስፈልግ ነው ልክ መለጠጥ ስንፈልግ አዶቤ ኢሉስትሬተር ላይ እንደተመለከት ነው ማለት ነው አሁን ፔንት ቱል ፎቶሾፕ ላይ ብዙ ጊዜ ቀድም እንደነገርኳችሁ ለምሳሌ በፔንት ቱል ይሄንን ሰሌክት ማድረግ ብፈልግ ፔንት ቱል የታለች እቺትናች አሁን ፔንት ቱል አለ እዚች ጋር እንደምታዩት አሁን ይሄንን በፔንት ቱል ለምሳሌ እቺን ኤርፎኗን ብቻ ሰሌክት ማድረግ ብፈልግ ይሄው ከዚህ ጀምራለሁ እንዴች ተመሳሳይ ነው ከአዶቤ ኢሉስትሬተር ጋር ማለት ነው ይሄው እንደምታዩት ይሄው እንዴት ያደረኩኝ ልክ አዶቤ ኢሉስትሬተር ላይ እንዳያችሁት እንደዚህ አድርጋችሁ ምን የምታደርጉበት ነው ይሄው እንደዚህ ያደረጋችሁ ሰሌክት የምታደርጉበት ነው ማለት ነው እንደዚህ ያደረገን ሰሌክት ለማድረግ እንጠቀምበታለን ማለት ነው ይሄው ፔንት ቱልን ይሄው እንደዚህ ያደረገን ሰሌክት አድርግልን እንለዋለን ኦኬ እንደዚህ ያደርግልን ከዛ ምን ማድረግ ነው ከት ስንለው ይሄው እንደምትችል ሳብጀክቷን ላጥፋት ይሄው እንደምትዩት ይሄንን ከታደረገልኝ ማለት ነው ኮንትሮል ዜድ እቺኛዋን ደግሞ ዲሊት እናደርጋት ፔንት ቱል አዶቤ ኢሉስትሬተር ላይ የሚያያችሁት ፎቶሾፕ ላይ የሚያያችሁት ፔንት ቱል ተመሳሳይ ናቸው አድ አንከር ፖይንት ደግሞ ስታርጉን ማድረግ ነው አንከር ፖይንት ተጨምሩበታላችሁ ማይነስ አንከር ፖይንት ስትፈልጉ ደግሞ አንከር ፖይንት ማይነስ ማድረግ ለምሳሌ ይሄው እንደዚህ አደረገን አይደለ ከዛ እዚህ ጋር እንምጣ ዲሊት አንከር ፖይንት ይሄው ይሄንን ዲሊት አድርግልኝ እንላለን ይሄው ዲሊት ያደርግልናል አንከር ፖይንቱን ከዛስ መተን እዚህ ጋር ፕላስ አድ ስንፈልግስ እዚህ ጋር አንከር ፖይንት ሌላ ጨምርልኝ ከዛስ ምን እናደርገዋለን እንደዚህ ወስደን ከፈለግን ይቺን እንደዚህ እናደርጋታለን ማለት ነው ልክ አዶቤ ኢሉስትሬተር ላይ እንደተመለከታችሁት ፎቶሾፕ ላይ ያለው ፔንት ቱል በዚህ መንገድ ይሰራል ማለት ነው ለዚህ ስለ ፔንት ቱል እነዚህ ነገሮች ተመልክተናል ከዛ ቀጥሎ ደግሞ ምንድነው ፓዝ ሴሌክሽን እና ዳይሬክት ሴሌክሽን ቱል ይሄንን ምን ላይ ተኗል አዶቤ ኢሉስትሬተር ላይ ያየ ነው ማለት ነው ይሄው እዚህ ጋር እንደምታዩት ፓዝ ሴሌክሽን እና ዳይሬክት ሴሌክሽን ቱል ፓዝ ሴሌክሽን ምን ብዬ ፓዝ ምንድነው ብያቸዋለሁ አንድን አንከር ፖይንት እና ሌላኛውን አንከር ፖይንት የምናገናኝበት መስመር ምን ይባላል ፓዝ ይባላል አሁን ይሄንን ምን እናደርጋለን ፒ እንለዋለን እዚህ ጋር ከዛ ይሄው እንደዚህ እናደርገዋለን ከዛ እዚህ ጋር መተራይት ክሊክ አድርገን ፓዝ ይሄው ፓዝ ማለት ይሄኛው ነው እዚህ ጋር የምታዩት ማለት ነው ይሄንን ፓዝ ይዘን ነው የምንቀሳቀሰው ከዛስ ዳይሬክት ሴሌክሽን ተጠቅመን ምን ሴሌክት ማድረግ እንችላለን አንከር ፖይንት ይሄው ደብል ክሊክ ሳደርገው ልክ አዶቤ ኢሉስትሬተር ላይ እንደነበረው ማለት ነው ይሄው ዳይሬክት ሴሌክሽን ተጠቅሜ ይሄው ሽፍትን አሁን ልንካና ሁለቱን ሴሌክት አደረኩኝ አያችሁት ልክ አዶቤ ኢሉስትሬተር ላይ እንደተጠቀምነው እዚህም አዶቤ ፎቶሾፕ ላይ ያለው ዳይሬክት ሴሌክሽን እና
ፓዝ ሴሌክሽን ቱል ተመሳሳይ ናቸው ማለት ነው። ከዛ በመቀጠል ደግሞ የምናገኘው ሬክታንግል፣ ኢሊፕስ፣ ትሪያንግል፣ ፖሊገን፣ ላይን ቱል እና ካስተም ሼፕ ቱል የሚለውን እናገኛለን። ሼፖቹን ማለት ነው። እዚህ ጋር ለምሳሌ የታለ ሼፕ አርልንካት ሬክታንግል። ይሄው ሬክታንግል አራት ማዕዘን መስራት ስንፈልግ ሬክታንግልን ሰሌክት እናደርጋለን። ከዛ ቀጥሎ ኢሊፕስ ቱል ይሄው እቺን ስንፈልግ እንደዚህ ሰሌክት እናደርጋለን። ለምን እንደዚህ ጋር መጣች? ብለር የምትሏ አያችሁ ማን ነው ብረሽ የምትሏ ከላይ ስለተቀመጠች ነው። እቺን ኦፍ ብናደርጋት በቀላሉ እቺን እናያለን። ለምንድነው ደግሞ ይሄ ከታች እንደዚህ ሆነው? ሳብጀክቱ ከላይ ስላለ። ምን ብያቸዋለሁ? ምን ጊዜም ፎቶሾፕ ላይ ሌየርን በደንብ እንመለከትበታለን ያልኩት ለዛ ነው። እቺን የሌየር እንትኗን ከፍ ላርጋትና እንደዚህ በደንብ እንደታዩት ሌየሩን። አሁን ሳብጀክቱ አለ። ለምሳሌ ይሄን ብድግ አድርጌ እዚህ ጋር ባመጣው ከላይ እንደዚህ ይቀመጣል። አያችሁት? ከዛ በመቀጠል ትሪያንግል ቱል ይሄው ትሪያንግል የምንሰራበት ወይም ደግሞ ሶስት ማዕዘን የምንሰራበት ሽፍትን ከነካን ሁሉም ቦታ እኩል ይሆናል። እንደዚህ የምናደርግበት ቱል ነው። ከዛ ቀጥሎ ደግሞ ፖሊገን ቱል ይሄው እንደዚህ አድርገን ባለ 5 ሼፑን እዚህ ጋር የምናስቀምጥበት ነው። ከዛም ይሄው ላይን ቱል ያው መስመር ላይን የምንሰራበት ቱል ነው። በመቀጠል ደግሞ እዚህ ጋር የምናገኛት ካስተም ሼፕ ቱል የምንላት ነች። ይሄው እንደነዚህ አይነት ካስተም ሼፕ ቱሎችን እዚህ ጋር የምናስገባበት ሼፑን ደግሞ እዚህ ጋር መተን ዋይልድ አኒማል የሚለው ጋር እንግባና ቀጭኔ ደግሞ ማድረግ እንችላለን። እነዚህ ሰሌክት ያደረግናቸውን እዚህ ጋር የምንሰራበት ነው ማለት ነው። ሶ ሁሉንም ሰሌክት አድርግና ዲሌት ላድርጋቸው። እዚህ ጋር ያያችኋቸውን ይመስላሉ እንግዲህ እንደነ ሬክታንግል፣ ኢሊፕስ ቱል የምንላቸው፣ ትሪያንግል፣ ፖሊገን ቱል የምንላቸው ማለት ነው። ምን ላይ የሚመደቡት ናቸው? ድሮይንግ ላይ ወይም ደግሞ የምትስሉባቸው ላይ የሚመደቡ የአዶቤ ፎቶሾፕ የቱል አይነቶች ናቸው። እንዴት ነው? ተመቻችሁ? ያልገባችሁ ነገር ካለ አሁንም ኮሜንት ላይ መጻፍ ትችላላችሁ። ይህ የግራፊክ ዲዛይን ማስተር ክላስ በነፃ ወደ እናንተ እንዲደርስ ያደረገላችሁ ኢትዮ ቴሌኮም ነው። የኢትዮ ቴሌኮም ደግሞ አንዱ በጣም አሁን ብዙ ሰዎች እየተጠቀሙበት ያሉት ገንዘብ የሚበደሩበት ገንዘብ የሚላላኩበት ምንድን ነው? ቴሌብር ነው። ቴሌብር ስንቶቻችሁ ክሬት አድርጋችኋል? ይህን ቪዲዮ የምትመለከቱ ስንቶቻችሁ ቴሌብር አካውንት አላችሁ? እስቲ ይህንን ቪዲዮ እንመልከተው። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው። ወይኔ በላቸው ዛሬማ አልበላም። ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር አያችሁት? ቴሌብር ክሬት ለማድረግ አካውንቱን በጣም ቀላል ነው። ባላችሁበት ቦታ ሆናችሁ በስልካችሁ ከፕሌይ ወይም አፕ ስቶር ላይ ቴሌብር የሚለውን አፕሊኬሽን አውርዳችሁ አሊያም ደግሞ ኮከብ 127 መሰላል በማድረግ የቴሌብር አካውንት ክሬት ማድረግ ትችላላችሁ። ክሬት ካደረጋችሁ በኋላ ደግሞ በቀላሉና በፍጥነት ገንዘብን ለጓደኞቻችሁ ለተለያዩ ባንኮች ትራንስፈር ማድረግ ትችላላችሁ። አሁን የአዶቤ ፎቶሾፕ ታይፕ ቱል እና ናቪጌሽን ቱሎችን እንመለከታለን። ታይፕ ቱል ስንል ታይፕ የምናደርግባቸው ቱሎች ማለት ነው። አዶቤ ፎቶሾፕ ላይ እዚህ ጋር እንደምትመለከቱት ይኸው አለ። እዚህ ጋር እቺ የምንሰራት ዲዛይን ለዚህ የምንሰራበት ዲዛይን ላይ የሰርች ባሯ አለች። እቺን ነጭ እናድርጋት የሰርች ባሯን ለመጻፍ እንዲመቸን። ከዛ ኦፓሲቲውን እንቀንሰዋለን 70% እናድርገው። ኦኬ። ከዛ ግሩፕ እናድርገውና ሰርች በለው
ጥሩ በዛው ስሰራ እንድታዩት ስለምፈልግ ነው ሶ እዚህ ጋር ምን እናደርጋለን ቴክስት እንጨምርበታለን ሆሪዞንታል ቴክስት ለምሳሌ አሁን ሆሪዞንታል ቴክስት ማለት ወደ ጎን ጀስት ፎርማል ቴክስቱ ማለት ነው ምን ይላል ሰርች ሄር ሰሌክት እናድርገውና ሜቢ ሮቦቶ የለንም በቃ ፖፒንስም የለንም እሺ ስለዚህ ሰርች ሄር የምትለው ትንሽ ግን ይቺ ደግሞ ይቺ ፎንት ኦኬ ጥሩ ስለዚህ ዳውንሎድ እናድርግ ፎንት ከዚህ በፊት እንዳሳየዋችሁ ሮቦቶ ፎንት ዳውንሎድ ይሄንን እንከፍታለን ሮቦቶ ፎንት ዳውንሎድ የምትለዋን እንከፍታታለን እቺን ዘን ጌት ፎንት ማለት ነው ከዛ በኋላ ዳውንሎድ ሁለት ነው ሮቦቶና ማሴራት እናጥፋውና ዳውንሎድ በላው ሶ ዳውንሎድ ስናደርገው ጀስት ከጉግል ፎንት ነው ዳውንሎድ የምናደርገው ይሄ እንደምታዩት የጉግል ፎንት ዌብሳይት ነው እንደምታዩት በዚህ መልኩ ይሄንን ይከፍትልናል ራይት ክሊክ አድርገን ዊነር ኤክስትራክት ሮቦቶ የምትለዋን ኤክስትራክት እናደርጋታለን ከዛ ባለፈው እንዳሳየዋችሁ እነዚህ ሙሉን እስከታች ድረስ ያለውን ሴሌክት አድርጉትና ራይት ክሊክ ኢንስታል ሶ ሁሉንም ፎንቱን ኢንስታል ያደርግላችኋል ማለት ነው ልክ ፎንቱን ኢንስታል አድርጎ ሲጨርስ ኮምፒውተራችን ላይ ይሄን የፎንቱን ስም በመጻፍ በቀላሉ ማግኘት እንችላለን ማለት ነው ስለዚህ ያንን እናድርግ 54 ፎንት አካባቢ ነው የሚጭንልን ቻናሉን ጨርሷል ቤክስ እንዝጋው ከዛኛ ፎቶሾፕ ላይ እንምጣ ከዛ እዚህ ጋር እንመጣና ምን እንለዋለን ሮቦቶ ሶ ሰሚ ለሶት ሳይሆን ሮቦቶ ሚዲየም እናደርገዋለን ዘን እቺን ደግሞ ግሬ ነገር እናረጋታለን ጥቁር ሳይሆን ግሬ ነገር እናረጋታለን ከዛ ሳይዟን እዚች ጋር ልክ ተመሳሳይ ነው እሺ ከአዶቤ ኢሉስትሬተር ጋር 12 እናረጋዋለን ከዛ ክሊክ አድርገን እቺን እዚች ጋር ማምጣት ነው ግን እናሳንሰዋለን ሳይዙን አይደል እቺን 6 እናርገው እስቲ 6 በጣም አነሰ 8 እናርገው በጣም ጥሩ ስለዚህ ሁለቱን እንደዚህ እናረጋለን እዚች ጋር እንደዚህ እናረጋዋለን ማለት ነው አሁን እንደዚህ አደረግን እቺ ሰርች ባሯ ነች ሰርች ሄር የምትላለች ከዛ እዚህ ጋር ምን ትጎለናለች ሰርች አይከን አይደለ ስለዚህ ሰርች አይከን ደግሞ ብለን ሰርች እናድርግ ሰርች አይከን ያው በዛው ያሳያችሁ ነው እንዴት እንደምሰራው ዲዛይኑን ፒኤንጂ ከፈለግን ቱልስ ላይ እንመጣና ከለር ትራንስፓረንት እንለዋለን ከዛ ትራንስፓረንት ያለው ላይ እቺኛው እንጠቀማት እስቲ ፒኤንጂ ነው አዎ ራይት ክሊክ ሴቭ ፒኤንጂ እንለዋለን ዛን ይሄንን ፒኤንጂ ከት አድርገን የቱ ጋር እናስገባለን የፎቶሾፕ እዚች ጋር እናስገባታለን ድራግ አድርገን እዚህ ጋር ፔስት እዛ ዘን እቺን ማሳነስ ነው ከኛ የሚጠበቀው ማለት ነው እዚች ጋር መስዳታለን ሶ በዚህ መንገድ እቺን ዲዛይን ሰራናት ሰርች ባሩን በዚህ መንገድ ሰራ ነው ማለት ነው ሶ ሆሪዞንታል እና ቨርቲካል ታይፕ ቱል እነዚህ ናቸው ከታች ደግሞ ቨርቲካል ማስክ ታይፕ ቱል የሚባሉት አይነት ናቸው ያው አውትላይን ላይ ልክ እንደ ሴሌክሽን ቱል አድርገን መጻፍ ስንፈልግ የምንጠቀማቸው ናቸው ከዛ በመቀጠል ደግሞ የምንመለከተው ናቪጌሽን ቱል ነው ናቪጌት ማድረግ ማለት ነው የምንሰራው ፋይል ላይ ናቪጌት የምናደርግበት አንድ ቱል ምንድነው እንደዚህ አድርገን ልክ እዚህ ጋር እንደምታዩት እቺን ኤችን ስነካት ይሄው አንድ ቱል በዚህ መንገድ እንደዚህ ማንቀሳቀስ የምንችልበት ነው ዙም ኢን እና ዙም አውት የምናደርግበት ይሄው እዚች ጋር እንደምታዩት ከዚህ በታች ዙም ኢን አለ ፕላስ ይሆናል ባይ ዲፎልት አልትን ስንነካው ማይነስ ይሆናል ስንለቀው ፕላስ ይሆናል እንደዚህ ፕላስ እናደርጋለን ይሄን ደግሞ አልትን ስንይዝ ማይነስ እናደርጋለን ከዛም ፕላስ አድርገን እንደዚህ ማይነስ እያደረግን የምንሰራበት ነው ከዛ ደግሞ ያየነው ሮቴት ቪው ነው ሮቴት አድርገን እንደዚህ መመልከት ስንፈልግ እቺን መንገድ እንጠቀማለን ማለት ነው እዚህ ሮቴት ቪው ላይ እንመጣና እቺን ነገር ለማስተካከል ምን እናደርጋለን ብያችኋለሁ እዚች ጋር እቺን ሮቴት ቪውን ሴሌክት አድርገን አንግሉን ከላይ አስቀምጥልና 0 አድርገን ክሊክ እናደርጋለን ይስተካከላል ማለት ነው አንድ ቱልም ይሄው እንደምታዩት እንደዚህ በእጃችን ይዘን ለማንቀሳቀስ የምንጠቀምበት ነው ለዚህ ይሄን የመሰለ ዲዛይን ሰርተናል እንደምታዩት እዚች ጋር እቺን ብረሿን ደግሞ ኦን ካረግናት ይሄው እንደምታዩት እንደዚህ ትሆናለች ይሄው ሰርች አይካኗና ሌሎች ከሰርች ጋር የተያዙት እንደዚህ ናቸው ይሄው እዚች ጋር እንደዚህ አድርገን ዲዛይኑን ሰራን ማለት ነው አሁን ይሄን የሰራነው ዲዛይን ሴቭ አድርገናል እንደ ኢሜጅ ደግሞ ሴቭ ማድረግ ከፈለገን ይሄው ፋይል ኤክስፖርት ላይ እንመጣለን ከዛ ኤክስፖርት አስ እንለዋለን
ኤክስፖርት አስካልን በኋላ እንደዚህ አይነት ፎርማት ያመጣልና እኛ JPG እንለዋለን 7 እናደርጋለን ኳሊቲው መጨረሻ ሃይ ድረስ ከዛ ኤክስፖርት እንለዋለን ማለት ነው ኤክስፖርት እንለው ቦታ ምረጥ ይሄው ማስተር ክላስ ዴስክቶፕ ላይ ከዛ ይሄው እዚች ጋር ሴቭ ፎር ዌብ ይሄኛው እዚህ ጋር የሚገባበት ነው እዚህ ጋር ደግሞ አዲስ ፎልደር ክሬት እናርግና ኤክስፖርት አሰምብል ነው ከዛ እንደብል ክሊክ አድርገን ከፍተን ፕራክቲስ ፋይል ጉግል ሰርች ዲዛይን ዘን ሴቭ አድርግ ነው ማለት ነው ስለዚህ እነዚህ እንዳለ በኤክስ እንዘጋቸዋለን ለምን የቱሎቹን ቱቶሪያሎች ስለጨረስን ማለት ነው ተጨማሪና ዲቴል ነገሮችን ዶክመንቱ ላይ ማግኘት ትችላላችሁ እናንተ ራሳችሁ ይሄው እንደምታዩት የናቪጌሽን ቱሉን አይተናል የታይፕ ቱሎችን አይተናል ታይፕ የምናደርግበት ከዛ በላይ ደግሞ ያሉትን ምንድናቸው ድራዊንግ ቱሎችን ተመልክተናል ከዛ ፔንት የምናደርግበትና ሪተች የምናደርግበትን ቱሎች ተመልክተናል ሜጀር ቱል የምንለካበትን ቱል ተመልክተናል ክሮፕ እና ስላይስ የምናደርግበትን ቱል ኢንስታግራም ላይ ያቺ አይነት ፖስት እንዴት አድርጋችሁ እንደምትሰሩ አይተናል አይደል ከዛ በኋላ ደግሞ የመጀመሪያ የተመለከትነው ሙቭ እና ሴሌክሽን ቱል ከናንተ ጋር ተመልክተናል ታዲያ የሰራነው ዲዛይን እንደሚመስል ማየት አልፈለጋችሁ ኤክስፖርት አስላይን ገባና ይሄው ደብል ክሊክ እናደርጋለን እንደምታዩት ይሄን የመሰለ ዲዛይን ሰርተናል ቀለል አድርገን ማለት ነው ሶ በዚህ መንገድ ፎቶሾፕን መጠቀም ትችላላችሁ ገና ፌስ 3 ላይ በጣም ብዙ ነገሮችን ከኔ ጋር አብረን እንሰራለን ፌስ 3 ላይ ደግሞ በደንብ ይሄ ፕራክቲካል የሆነ ነገር ነው የምንሰራው እኔም የተቀበልኳቸው ፕሮጀክቶች ካሉ እዛው እነዛን ፕሮጀክቶች ያሳያቸዋለሁ ከሌሉ ደግሞ ከዚህ በፊት የሰራኋቸው ብዙ ፕሮጀክቶች አሉ እነሱን ፕሮጀክቶች ፖርትፎሊዮ ወደ ማዘጋጀቱ ስራ እንሄዳለን ያ ማለት የሶሻል ሚዲያ ፖስቶች እንዴት ነው ማዘጋጀው ለሰራኋቸው ስራዎች እነሱ ነገሮች ከናንተ ጋር የምንመለከት ይሆናል ማለት ነው ሶ በዚህ መንገድ የአዶቤ ፎቶሾፕ ቱሎቹን መጠቀም ትችላላችሁ እነዛ ቱሎች ደግሞ እንደነገርኳችሁ ከመጀመሪያው ብዙ የተለያዩ ቱሎች አሉ የቱሎቹ የራሳቸው የሆነ የሚሰሩበት መንገድ አለ ለምሳሌ አንድ ቱል የተለያዩ ስራዎችን ሊሰራላችሁ ይችላል የተለያዩ ስራዎችን ደግሞ ሊሰሩበት የምትችሉባቸው ደግሞ የተለያዩ ቱሎች አሉ ለምሳሌ ሁለቱ ቱሎች ተመሳሳይ ስራ ሊሰሩላችሁ ይችላሉ ያም መቁረጥ ሊሆን ይችላል ይሄኛው መቁረጥ ሊሆን ይችላል ግን የት ቦታ ላይ እንዴት መጠቀም አለብኝ የሚለውን ነገር ማወቅ ይኖርባችኋል ማለት ነው ስለዚህ እነዚህን ቱሎች ስትጠቀሟቸው ያ ቱል ያንን ስራ ስለሰራ ብቻ መጠቀም አይኖርባችሁም ማለት ነው ይሄን ይመስላል እንግዲህ የአዶቤ ፎቶሾፕ የቱል ቱቶሪያሎቹ ያልገባችሁ ጥያቄ ካለ ኮሜንት ላይ መጻፍ ትችላላችሁ እዛው ኮሜንት ላይ ሪፕላይ ያደርግላችኋለሁ ይህንን የግራፊክ ዲዛይን ማስተር ክላስ ደግሞ እናንተ በነፃ እንድትከታተሉ ያደረገላችሁ ኢትዮ ቴሌኮም ስፖንሰር በማድረግ ነው ኢትዮ ቴሌኮምንም ኮሜንት ላይ ማመስገን ትችላላችሁ ቪዲዮውን እስከዚህ ሰዓት ድረስ ካያችሁ ተመችቷችኋል ማለት ነው ስለዚህ ላይክ እያደረጋችሁ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቱን ንኩት ከዛም በኋላ ቪዲዮ ባወጣው ቁጥር ለእናንተ የማሳወቂያ መልእክት ይገባላችኋል ቀጣዩ የምንመለከተው የአዶቤ ፎቶሾፕ የመጨረሻውን ሶስተኛውን ቪዲዮ ይሆናል እዚያ የመጨረሻው ቪዲዮ ላይ ደግሞ የምንመለከተው ሌየር ፓኔል ኦቨርቪው እናደርጋለን እንዲሁም ደግሞ ፋይላችሁን እንዴት አድርጋችሁ ሴቭ እና ኤክስፖርት እንደምታደርጉም በአንድ ላይ የምንመለከት ይሆናል ማለት ነው የአዶቤ ፎቶሾፕ ሌየር እንደ አዶቤ ኢሉስትሬተር አይደለም ለየት ያሉ ነገሮች አሉት ሌየር ላይ የምታስቀምጧቸው ኢፌክቶች አሉ እነሱን ኢፌክቶች እንዴት ነው ኮፒ እና ፔስት የምታደርጉት እንዴት አድርጋችሁ በሌየር ኢፌክቶች መጫወት ትችላላችሁ የሚለውን ሁሉንም ነገር የምንመለከትበት ይሆናል ማለት ነው እዛ ቪዲዮ ላይ አገኛችኋለሁ ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው ቴሌብርም አለኝ
ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር